اللهم لا تجعل لنا ذنب የዲን ህግጋት ምክንያታቸው ቢታወቅም ባይታወቅም በአላህና በመጨረሻው ቀን የሚያምን ሰው ወዶ የመቀበል ግዴታ አለበት። እዚህ ጋር ፀጉር መቀጠልም ይሁን ማስቀጠል የተከለከለበት ምክንያት ተዝዊር ነው፣ ውሸት ስለሆነ ነው፣ ማስመሰል ማታለል ስለሆነ ነው ብለናል። ይህ ምክንያቱም ባይታወቅ አላህና መልእክተኛው አንድ ነገር ተከለከሉ፣ አማኝ የሆነ ወንድና አማኝ የሆነች ሴት ሰሚዕና ወአጣዕና ሊሉ ነው የሚገባቸው። ሴት ልጅ ጥፍሯን፣ እጇን፣ እግሯን ሒና መቀባት ይወደድላታል። ባለትዳር ስትሆን አዎ ተወዳጅ ነው። ባለትዳር ካልሆነች ሙባህ ነው። ነገር ግን ወደፊት እንደሚጠቀሰው እንዲህ አይነት ጌጦችን አድርጋ የገባችውን የሰውነት አካሏን ለአጅነቢ ወንድ ልታሳይ አይገባም። ባለትዳር ካልሆነች ከልክ በላይ በዚህ ተጠምዳ ጊዜዋን ልታቃጥልም አይገባም። ወላኪን ነገር ግን ላ ተስቢቁ አጥፋራሃ ጥፍሯን ቅርማትገባም ቢማ የተጀመዱ ዐለይሃ እዛው ጥፍሯ ላይ በሚደርቅ ነገር ወየምነዑ ጠሃረተ ውዱእ በሚደረግበት ገላን በሚታጠብበት ጊዜ ውሃ ወደ ውስጥ እንዳይዘልቅ የሚያደርግን ነገር መቀባት የለባት። በዘመናችን ጥፍር ቀለም የሚባለውም ማለት ማ ባሉ ኒሳኢኩም ሴቶቻችሁ ምን ነክቷቸው ነው፣ ምን ሆነው ነው የጅዐልነ የሚያደርጉት ፊ ሩኡሲሂነ ፀጉራቸው ላይ ሚስለ ሃዛ እንዲህ አይነቱን ፀጉራቸው ላይ የሚያደርጉት ምን ሆነው ነው፣ ምን ነክቷቸው ነው? ድርጊቱን አወገዙ። አስከትለውም የማውገዛቸውን ምክንያትና ማስረጃ ሲጠቅሱ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰምቻለሁ የቁሉ ሲሉ ማ ሚን እምረአቲን የተኛዋም ሴት ተጅዐሉ ፊ ረእሲሃ ፀጉሯ ላይ ያደረገች እንደሆነ ሸዕረን ፀጉርን ሚን ሸዕሪ ገይሪሃ የሌላን ሰው ፀጉር ያደረገች እንደሆነ ኢላ ካነ ዙራ ይህ ድርጊቷ ውሸት፣ ማታለል፣ ማጭበርበር ቢሆንባት እንጂ ليس من يقطع طرقا بطلا إنما من يتقي. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد السلام عليكم ورحمة الله وبركاته. ይህ ክፍል 4 የተንቢሃት ትምህርታችን ሲሆን قال المؤلف حفظه الله تعالى وكما تمنع المرأة المسلمة مسلم ሴት እንደምትከለከለው ሁሉ من حلق شعر رأسها የራሷን ፀጉር መላጨት እንደምትከለከለው ሁሉ أو قصه ወይም ማሳጠሩንም እንደምትከለከለው ሁሉ من غير حاجة እንድታሳጥር የሚያደርግ በቂ ምክንያት ሳይኖራት ባለፈው የተብራራው አይነት ዑድርና ሓጃ ምክንያት ሳይኖር ፀጉሯን ማሳጠር እንደምትከለከለው ሁሉ فإنها ልክ እንደዚሁ ሙስሊም ሴት ቱምነዑ ትከለከላለች ሚን ወስሊሂ ፀጉሯን ማስቀጠል ሸሪዓ ይከለክላታል። ወዚያደቲ ዐለይሂ ፀጉሯ ላይ መጨመርም ትከለከላለች። ቢሸዕሪን አኸረ ሌላ ፀጉርን በመጨመር ሊማ ፊ ሰሒሐይኒ ቡኻሪና ሙስሊም ውስጥ ከነቢዩ ዓለይሂ ሰላቱ ወሰላም ይህ ተግባር የተከለከለ መሆኑን የሚያሳይ ሐዲስ ስላለ ሐዲሱም ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ረግመዋል አልዋሲለተ ፀጉርን የምትቀጥልን ሴት ወልሙስተውሲለተ ፀጉር እንዲቀጠልላት የምትጠይቅ የምታስቀጥልንም ሴት የአላህ መልእክተኛ ረግመዋል የሚል ሐዲስ ስላለ ወልዋሲለቱ ሐዲሱ ላይ የተረገመችው ዋሲላ የምትባለዋ هي التي تصل شعرها ፀጉሯን የምትቀጥል ሴት ናት። ቢሸዕሪ ገይሪሃ ከሌላ ሰው ፀጉር ጋር የሌላን ሰው ፀጉር ከራሷ ፀጉር ጋር ምትቀጥል ሴት ናት። ወልሙስተውሲላ ሙስተውሲላ ማለት ደግሞ هي التي يعمل بها ذلك ይህ ድርጊት የሚፈጸምባት ሴት ናት። የፊተኛዋ ዋሲላ የምትባለዋ ተስሉ ሸዕረሃ የራሷን ፀጉር ቆርጣ ቢሸዕሪ ገይሪሃ ከሌላ ሴት ፀጉር ጋር ምትከተል ሴት ናት። የግድ የራሷ ብቻ መሆን የለበትም። የሌላ የሶስተኛ
ሴትም ሊሆን ይችላል፣ የእንስሳትም ሊሆን ይችላል። ሙስተውሲላ ደግሞ አለቲ ዩዕመሉ ቢሃ ዛሊክ ይሄን የምታሰራዋ የሚደረግላት ናት። ለምንድን ነው ይሄ የተከለከለው የተባለ እንደሆነ ሊማ ፊ ዛሊከ በዚህ ድርጊት ውስጥ ስላለ ሚነ ተዝዊሪ ማስመሰል ማታለል ስላለበት ይህ የተከለከለ ነው። ይህን ሙስሊም ሴት የግል ውበቷን መጠበቅን በተመለከተ የፀጉር አያያዟን በተመለከተ የሚፈቀደውና ማይፈቀደውን ለይታ ማወቅ ይጠበቅባታል። ፀጉርን ሙሉ በሙሉ መላጨት ሐራም ነው፣ ክልክል ነው ብለናል። ለአዋቂ ሴት ብቻ አይደለም፣ በርካታ ዑለሞች ዘንድ ለሕፃን ሴትም ቢሆን የተከለከለ ነው። አቂቃ በሚወጣበት ጊዜ ፀጉር መላጨት ከአቂቃ ሱናዎች ተግባሮች መሃል አንዱ ነው። ነገር ግን ይህ ሴትን አይመለከትም ብለዋል የተወሰኑ ፉቃሃዎች። ሴትም ቢሆን ለመጀመሪያ ጊዜ አቂቃ ሲወጣላት አንዴ ትላጫለች የሚል አቋም ያላቸው ቢሆንም የተመረጠውና ትክክለኛው ግን በአቂቃ ምክንያት ፀጉሩ የሚላጨው ሕፃኑ ወንድ ከሆነ ነው። ሴት ከሆነች ለአቂቃም ቢሆን ፀጉሯን መላጨት የለባት። ይበልጥ የሚከፋው ደግሞ አደጋ ሐዘን በሚደርስባቸው ጊዜ በሐዘን ጊዜ ፀጉርን መላጨት ነው። የሰብር ማጣት የአላህን ተባረከ ወተዓላ ውሳኔ የመቃወም ምልክት ነው የሚሆን። ስለዚህ በምንም መልኩ ሴት ልጅ ፀጉሯን ልትላጭ አይገባም፣ በሩራ ካልሆነ በስተቀር ከሕክምናና ከመሰል ነገሮች ካልተያዘ በስተቀር። ቀስ ማድረጉን ማሳጠሩን በተመለከተ በቂ ምክንያቶች ካሉ በመጠኑ ቀደም ሲል ያለፈው ደርስ ላይ በተብራራው መሰረት ሊሆን ይገባል። ወከማ ቱምነዑ አልመርአቱ አልሙስሊማ ሚን ሐልቅ ሸዕሪ ረእሲሃ ሙስሊም ሴት የራሷን ፀጉር መላጨት እንደምትከለከለው ሁሉ በሐራምነት አው ቀስህ ሚን ገይሪ ሓጃ በቂ ምክንያት ሳይኖር አስፈላጊ ሳይሆን ረዝሞ መንከባከብ አቅቷት ኢላ ገይሪ ዛሊክ ምክንያቶች ሳይኖሯት መቁረጥም እንደምትከለከለው ሁሉ ፈኢነሃ ቱምነዑ እንደዚሁ ትከለከላለች ሚን ወስሊሂ ፀጉሯን በሌላ ፀጉር ማስከተልም ትከለከላለች። ወዚያደቲ ዐለይሂ ቢሸዕሪን አኸረ ሌላ ፀጉር መጨመርም ትከለከላለች። ወስሉ ለማርዘም ሊሆን ይችላል። ዚያዳው ለማወፈርና ብዙ ትልቅ አድርጎ ለማሳየት ሊሆን ይችላል። ሁለቱም ነው የሚከለከል። ረዥም አድርጎ ለማሳየትም ማስከተል ይከለከላል። ብዙ እንደሆነ ለማሳየትና ከፍ ብሎ እንዲታይ ለማድረግም ሌላ መጨመር ይከለከላል። የሚከለከለው ፀጉር ብቻ ሲሆን አይደለም፣ ሌሎችም ከፀጉር ውጭ የሆኑ ነገሮችንም ረዥም ፀጉር እንዳለ ብዙ ፀጉር እንዳለ ለማሳየት ተብለው የሚጨመሩ ነገሮችን በሙሉ ያካትታል። ጨርቅና ክር እንኳን ቢሆን ማለት ነው። አንድን ነገር ሐራም ነው ክልክል ነው ለማለት ማስረጃ ስለሚያስፈልገው ደግሞ ሊማ ፊ ሶሒሐይን ውስጥ ስላለ ለዐነ ረሱሉላህ አልዋሲለተ ወልሙስተውሲለተ የሚል ሐዲስ ስላለ ሐዲሱ ረዥም ነው፣ ወደፊት የሚጠቀስ ይሆናል። እዚሁ አሶሒሐይን ማለት ቡኻሪና ሙስሊም ማለት ነው። ሶሒሐይን የሚለው ተስኒያ ነው፣ ሁለት መሆኑን ለመግለጽ። ሶሒሐይን የተባሉት ሁለቱም ሶሒህ የሆነ ሐዲስ እንጂ ይህ መጽሐፍ ላይ አላሰፍርም ብለው ቃል ስለገቡ ቃላቸውንም ስለሞሉ ነው። ቡኻሪና ሙስሊም ውስጥ ያሉ ሐዲሶች በሙሉ ሶሒህ ናቸው። ቀደምት የሐዲስ አዋቂዎች አንድ ሰው ቡኻሪና ሙስሊም ውስጥ ያሉ ሐዲሶች በሙሉ ሶሒህ ካልሆኑ ሚስቴ ተፈታለች ብሎ ቢምል ኒካሑ ይወርዳል ብላ ቡኻሪና ሙስሊም ውስጥ ያለ ሐዲስ በሙሉ ሶሒህ መሆኑን አስረግጦ ለመናገር ነው ይሄን ያሉት። ሐዲስ ፍቅህ የሚያውቁ ዑለሞች ናቸው። አንዳንድ የረሱልን ሰለላሁ ዐለይሂ ወሰለም ሱና ዲንን መዋጋት ማበላሸት የሚፈልጉ ቡኻሪም ሰው ነው እኛም ሰው ነን ቡኻሪ ቁርአን ነው እንዴ ያሉ ማጣጣል ይሞክራሉ። በተለያየ ዘመን ሞክረዋል። ቡኻሪን መንካት ራሳቸውን ሳይሆን የነቢዩን ንግግር መንካት ነው በጃዙ። ቡኻሪ ከራሳቸው ምንም የተናገሩት የላቸው። የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ነው ያስቀመጡት። አልመቅሱድ ማለት የተፈለገው ቡኻሪና ሙስሊም ውስጥ ያሉ ሐዲሶች በሙሉ ሶሒህ ናቸው። እጅግ በጣም ጥቂት የሚባሉ በአንድ እጅ ጣቶች ሊቆጠሩ የሚችሉ አነጋጋሪ የሆኑ ሐዲሶች ተገኝተዋል። እነዚህ ሐዲሶችን መነሻ በማድረግ ቡኻሪና ሙስሊምን ማጣጣል ተገቢ አይደለም። ሙስሊም ይሄን አያደርግ፣ የሐዲስ ምንነት የገባው ይሄን አያደርግ። እነዚህ አነጋጋሪ የተባሉ ሐዲሶችም ቢሆኑ በቡኻሪና ሙስሊም እይታ መሰረት ሶሒህ ናቸው። ቡኻሪና ሙስሊም ስለ ሐዲስ በጊዜው ከነበሩት የሐዲስ ዘጋቢዎች ጸሐፊዎች የበለጠ እውቀት አላቸው። ሌሎች ዘንድ እንኳን ሶሒህ ባይሆን ቡኻሪና ሙስሊም ዘንድ ሶሒህ ከሆነ
ሶሒህ ነው ብለን እንቀበላለን በእውቀት ከሌሎች ስለሚበልጡ። ቡኻሪና ሙስሊም የኢማም አሕመድ ተማሪዎች ናቸው። ኢማም አሕመድ በሐዲስ የታወቁ ሊቅ ናቸው። ኢማም አልቡኻሪ ክታቡን ብቻቸው ያዘጋጁት እንጂ ካዘጋጁት በኋላ ለነ ኢማም አሕመድ፣ ለያሕያ ብን መዒን፣ ለዓሊ ብን መዲኒ፣ ለሌሎችም በዘመኑ ለነበሩ ታላላቅ የሐዲስ የፍቅህ መሪዎች አሳይተው ሁሉም ተደንቀው አጽድቀውታል። እንደዚህ አይነት ክታብ አልተጻፈም ብለዋል፣ መስክረውለታል። ቡኻሪም ብቻ ሳይሆን እነዚህን ለክታቡ ለሶሒህ አልቡኻሪ እውቅና የሰጡትንም ጭምር መተቸት ነው የሚሆን። ሙስሊምም ላይ ይሄው ነው የሚባለው። ሙስሊም የኢማሙ አሕመድም የኢማሙ ቡኻሪም ተማሪ ናቸው። የኡስታዶች ኡስታድ ያሉ ነበር የሚጠሯቸው። ሙስሊም ቡኻሪ ባለንበት ጊዜ የሸሪዓ እውቀት ምንነቱ ያልገባቸው ሚዲያ ክፍት ሆኖ በማግኘታቸው ምክንያት ሙስሊሙን ግራ የሚያጋቡ ሰዎች በስተዋልና ጥንቃቄ ማድረግ ያስፈልጋል። አስሶሒሐይን ማለት ሁለቱ ሶሒህ ትክክለኛ የሆኑ ሐዲሶችን ብቻ የያዙ የሐዲስ መዛግብት ማለት ወይም ክታቦች ማለት። እዛ ላይ ምን ተብለዋል? ለዓነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልዋሲለተ ወልሙስተውሲለተ ብለዋል። ፀጉርን የምትቀጥል የምታስቀጥልንም ጭምር ረሱሉ ረግመዋል ተብሏል። ማንኛውም ድርጊት እርግማን ካለበት ይሄን ያደረገ አላህ ረግሞታል፣ አላህ ይርገመው፣ ነብዩ ረግመውታል ከተባለ ከባድ ወንጀል መሆኑ ይታወቃል በሸሪዓችን። በአላህና መጨረሻው ቀን የምታምን ሴት ወንጀልን ልትዳፈር አይገባም። ወልዋሲለቱ هي التي تصل شعرها بشعر غيرها የራሷን ፀጉር ከሌላ ሴት ፀጉር ጋር የምታስተሳስር ወይም መትቀጥል ሴት ናት። ሙስተውሲላ ማለት ደግሞ هي التي يعمل بها ذلك ይህ ድርጊት የሚፈጸምባት ወይም ፀጉሩ የሚቀጠልላት የሆነች ሴት ሙስተውሲላ ትባላለች አሉ። ሁለቱም ተረግመዋል። አንደኛዋ በማድረጓ ሰበብ በመሆኗ፣ ሌላኛዋ እሷ ላይ በመደረጉ በመፈለጓ በመፍቀዷ ማለት ነው። እኔ ምን አገባኝ በወንጀሏ የምትጠየቀው እሷ ናት ሊሉ አይገባም። ሁለቱም የተረገሙ ናቸው። ለምንድን ነው ይሄ የተከለከለው? ምክንያቱ ሊማ ፊ ዛሊከ ሚነ ተዝዊራ ማታለል፣ ማስመሰል፣ ማጭበርበር፣ መዋሸት ስላለበት ነው። ረጅም ፀጉር ሳይኖር ረጅም ፀጉር እንዳለ ማስመሰል፣ ብዙ ፀጉር ሳይኖር ብዙ ፀጉር እንዳለ ማስመሰል ስለሆነ ተዝዊርን ነብዩ ከልክለዋል። በሌላ ሐዲስ ማጭበርበርን ማታለልን ነቢያችን ከልክለዋል። የዲን ህግጋት ምክንያታቸው ቢታወቅም ባይታወቅም በአላህና በመጨረሻው ቀን የሚያምን ሰው ወዶ የመቀበል ግዴታ አለበት። እዚህ ጋር ፀጉር መቀጠልም ይሁን ማስቀጠል የተከለከለበት ምክንያት ተዝዊር ነው፣ ውሸት ስለሆነ ነው፣ ማስመሰል ማታለል ስለሆነ ነው ብለናል። ይህ ምክንያት እንኳን ባይታወቅ አላህና መልእክተኛው አንድን ነገር ከከለከሉ አማኝ የሆነ ወንድና አማኝ የሆነች ሴት ሰሚዕና ወአጣዕና ሊሉ ነው የሚገባቸው። ሰምተናል፣ ታዘናል፣ የሚደረገውን እናደርጋለን፣ የሚከለከለውን እንተዋለን ሊሉ ነው የሚገባው። ምክንያቱ ምንድነው? ለምንድን ነው ይሄ የተከለከለው? ለምንድን ነው ይሄ የታዘዘው? እያሉ ምክንያቱ እስካልገባን ድረስ አልቀበልም አይሉም። በአላህና መጨረሻ ቀን የሚያምኑ የአላህ ባሮች። ወሚን አልወስል አልሙሐረም ሐራም ከሆነው ፀጉር መቀጠል ውስጥ ይካተታል ልብሱል ባሩከቲ አርቲፊሻል ፀጉርን መጠቀም፣ አልማዕሩፈቲ ፊ ሃዛ ዘማን በዚህ ባለንበት ዘመን ሴቶች ዘንድ የሚታወቅ የሆነውን ባሩካን አርቲፊሻል ፀጉርን መጠቀም ፀጉር ከማስቀጠል ይመደባል። ረዋል ቡኻሪ ወሙስሊሙን ቡኻሪና ሙስሊም ወገይሩሁማ ሌሎችም ዘግበዋል። አነ ሙዓዊየተ ረዲየላሁ ዐንሁ ሙዓዊያ አላህ መልካም ስራውን ይውደድለትና ኸጠበ ኹጥባ አደረጉ። ለማ ቀዲመ አልመዲነተ ከሻም ወደ መዲና በሄዱ ጊዜ ሙዓዊያ ኢብኑ አቢ ሱፊያን ረዲየላሁ ዐንሁማ ለመዲና ህዝቦች ንግግር አደረጉ። በንግግራቸው መሃል ወአኽረጀ አወጡ ኩበተ ሚን ሸዕሪን የተሰበሰበ እርስ በርሱ የተሳሰረ የተጠቀለለን ፀጉር አወጡ። አው ቀሰተ ሚን ሸዕር ኩበተ ሚን ሸዕር አው ቀሰተ ሚን ሸዕር የተቆረጠ የተሰበሰበ ፀጉርን አወጡ። ቀሷም ኩባም ተመሳሳይ። ፈቃለ ከዛም አሉ ሙዓዊያ ማ ባሉ ኒሳኢኩም ሴቶቻችሁ ምን ነክቷቸው ነው? ምን ሆነው ነው? የጅዐልነ የሚያደርጉት ፊ ሩኡሲሂነ ፀጉራቸው ላይ
مثل هذا እንዲህ አይነቱን ጸጉራቸው ላይ የሚያደርጉት ምን ሆነው ነው? ምን ነክቷቸው ነው? ድርጊቱን አወገዙ። አስከትለውም የማውገዛቸውን ምክንያትና ማስረጃ ሲጠቅሱ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰምቻለሁ የቁሉ ሲሉ ማ ምን እምረአትን የተኛዋም ሴት ተጅዐሉ ፊ ረእሲሃ ጸጉሯ ላይ ያደረገች እንደሆነ ሸዕረን ጸጉርን ሚን ሸዕሪ ገይሪሃ የሌላን ሰው ጸጉር ያደረገች እንደሆነ ኢላ ካነ ዙራ ይህ ድርጊቷ ውሸት፣ ማታለል፣ ማጭበርበር ቢሆንባት እንጂ ድርጊቷ ውሸት፣ ማጭበርበር፣ ማታለል ይሆናል፣ ወንጀል ይሆናል። ይህን ሲናገሩ ነብዩ ሰምቻለሁ። ወልባሩከቱ ባሩካ ሸዕሩን ጸጉር ነው። ሲናዕዩን ሰው ሰራሽ የሆነ ጸጉር ነው። ዩሽቢሁ ይመስላል ሸዕረ ራእሲ የራስ ተፈጥሯዊ ጸጉር የሚመስል ነው። ወፊ ሉብሲሃ እንዲህ አይነቱን ሰው ሰራሽ ጸጉር መልበስ ተዝዊሩን ማታለልና ማስመሰል መዋሸት ነው። ጸጉርን በጸጉር ቀጥታ ማስከተል መቀጠል እንደሚከለከለው ሁሉ ሰው ሰራሽ ጸጉርንም ማስተከል መጠቀም የተከለከለ ይሆናል። የሚያደርጉት ለውበት እንኳ ቢሆን ለአንድ ቀን ለሰርግና ለመሰል አጋጣሚዎች እንኳ ቢሆን ድርጊቱ ክልክል እስከሆነ ድረስ በእንደዚህ አይነት ተርካሻ ምክንያቶች አይፈቀድም። ባል እንኳ ቢያዝ አይፈቀድም፣ የተከለከለ ይሆናል። ጸጉር የምትቀጥልና የምታስከትለን ነብዩ ረግመዋታል ተብሏል። ይሄም እዛ ውስጥ የሚካተት ነው። ትክክለኛ ጸጉርም ተቆርጦ የተቀጠለ ይሁን በሌላ የእንስሳት ጭራም ተቆርጦ የተቀጠለ ይሁን ሰው ሰራሽ ጸጉርም የተቀጠለ ይሁን ያውን ሙዓዊያ ረዲየላሁ ዐንሁ አርዳህ ከታላላቅ ሰሐቦች መሃል አንዱ ናቸው። ለረጅም ዓመታትም ኡማውን መርተዋል፣ ገዝተዋል፣ ትልልቅ ስራዎችን ሰርተዋል። ከግዛት ሀገራቸው ከሻም ከሱሪያ አካባቢ ተነስተው የመዲና ህዝቦችን ሁኔታ ለማየት በሄዱበት ጊዜ ለህዝባቸው ንግግር አድርገዋል። የድሮ መሪዎች ንግግር ቁርአንና ሐዲስን ፊቅህ ነው። ከወቅቱ ጋር የሚሄዱ ለኡማ የሚያስፈልጉ የሸሪዓ ህጎችን ለህዝቡ ማሳወቅና ማስረዳት ነው። መሪ ሆኖ የብዙ ሀገሮች አስተዳደር ሆኖ ብዙ ጎረቤት የካፍር ሀገሮች የሚፈሩት በተለያየ መልኩ ወደሱ ለመቃረብ ጥረት የሚያደርጉ ትልቅ መሪ ሚንበር ላይ ሆኖ በሴቶች ጸጉር አያያዝ ዙሪያ በሐላልና ሐራም ዙሪያ ንግግር ያደርጋል። ምድር ምትለመው የአላህ ባሮች በትክክል የተፈጠሩለትን ዓላማ ተረድተው በዓላማቸው ኖረው በዓላማቸው የሚሞቱት መሪዎች በዚህ መልኩ ህዝብን ሲመሩ ነው። የህዝብ መሪ ስራው ዱንያዊ ጉዳይ ብቻ አልነበረም። በመሰረቱ ምግብ፣ መጠጥ፣ መጠለያ ብቻ አይደለም፣ አኺራም ጭምር። ኢማም ዓዲል ፍትሃዊ የሆነ አላህን የሚፈራ ህዝብን በፍትህ የሚያስተዳድር መሪ ዱዓው መቅቡል ነው። የቅያም ቀን አላህ በዐርሽ ጥላ ስር ያደርገዋል፣ ጥላ በሌለበት ላይ። በዚህ መልኩ ከመራን በሸሪዓ ከመራን የሸሪዓ ጉዳዮችን ቸላ ካላለን ሚንበር ላይ ሆኖ ኹጥባ አደረገ። በኹጥባቸው መሃል ነገሩን ክብደቱን ለማሳየት ኩባ ወይም ቀሷ ጸጉር አወጡና እያሳዩ ሴቶቻችሁ ምን ነክቷቸው ነው? ማ ባሉ ኒሳኢኩም። በአካባቢው በጊዜው እንዲህ አይነት ነገር መስፋፋቱ ደርሷቸው ነው የሚመስለው። የእስላም ግዛት ሲስፋፋ የተለያዩ ህዝቦች ወደ እስላም ሲገቡ እንደዚህ አይነት ነገሮች ሙስሊሞች ውስጥ መግባት ጀምረው ነበር። ያኔ አረቡ አረብ ያልሆነው በንግድና በተለያዩ ምክንያቶች ወደ እስላማዊ ሀገር የሚገቡ ለሀገር ዛሬ ተቀላቅለው አዳዲስ ነገሮች ብቅ ማለት ጀምረው ነበር። አንዳንድ የጃሂልያ ሁኔታ ያለቀቃቸው ማህበረሰቦች አካባቢዎችም በመኖራቸው ምክንያት ወደ ከተማዎች ይሄ ሊዘልቅ ይችላል። የትኛውም አካባቢና ቦታ ላይ ወንጀል ሊኖር ይችላል። ወንጀሉን ህዝቡ ወዶ አይቶ ዝም ማለቱ እንጂ ትልቅ ነውር የሚባለው ወንጀል መኖሩ የሰው ልጅ ባህሪ ነው። ወንጀሉን ስናየው ማስወገድ ማውገዝ ነው የኛ ግዴታ የሚሆን። ሙዓዊያም ይሄን ያደረጉት ማ ባሉ ኒሳኢኩም የጀዐልነ ፊ ሩኡሲሂነ ሚስለ ሃዛ፣ ሴቶቻችሁ ምን ነክቷቸው ነው እንዲህ አይነት ነገር ጸጉራቸው ላይ የሚያደርጉት? ተገቢ እንዳልሆነ ገለጹ። መደረግ እንደሌለበት ሐራም እንደሆነ ዋጅብ እንደሆነ ዲን ላይ ስንናገር ማስረጃ ሊኖረን ይገባል።
ለኔ ደስ ስላላለኝ ብቻ ተብሎ አንድ ነገር አይከለከልም። እኔ ደስ ስላለኝ ጥሩ ነው ስላልኩኝ ብቻ ተብሎ የዲን አካል ነው አድርጉት አይባልም። ይሄ ያለ እውቀት አላህ ላይ መናገር መቅጠፍ ነው የሚሆን። ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁሉ ማ ሚን እምረአቲን ኢላ አኺሪ ይህን ሐዲስ ተናገሩ። አንዲት ሴት የእሷ ያልሆነን ጸጉሯ ላይ ራሷ ላይ ያደረገች እንደሆነ በዚህ ድርጊቷ ወንጀለኛ፣ ውሸታም፣ አጭበርባሪ ትሆናለች ሲሉ ሰምቻለሁ። ባሩ ከዚህ ውስጥ ይገባል ማለታቸው ነው ሼኹ ወፈቀሁላህ ተዓላ። ሰው ሰራሽ ጸጉር መጠቀም የሌለን ጸጉር ያለ አስመስሎ ማሳየት ነውና የተፈለገው ዙር የሚለው ውስጥ ይገባል። የመከልከሉ ምክንያትም ይሄ ነው። የራስ ያልሆነን ጸጉር ማስከተል፣ ብዙ ጸጉር እንዳለ ለማሳየት መሞከር የክልከላው ምክንያት ተዝዊር ስላለበት ማስመሰል ስላለበት ነው። ቀታዳ የሚባሉት ታቢዒ ረሒመሁላህ ተዓላ እንዲህ አይነቱን ድርጊት ሲፈስሩ ኢማም ሙስሊም ላይ እንደተዘገበው ማ ዩከቲሩ ቢሂ ኒሳኡ አሽዓረሁነ ሚነል ኺረጢ በላ ሴቶች ጸጉራቸውን ብዙ የሚያደርጉበት ጨርቅና ክር መሰል ነገሮችን የሚመለከት ነው። ይሄ በላ ጸጉርን ብዙ ለማድረግም ረጅም ለማድረግም ወይም ብዙ ረጅም አስመስሎ ለማሳየት ብለው ይሄን መጠቀም ተፈልጎበት እንደሆነ ከዚህ ሐዲስ ተናግረዋል። ኢዘን በተፈጥሮ የሌለን ነገር ያለ አስመስሎ ለማሳየት መሞከር ከሙስሊም ሴት አይጠበቅም። ሁለተኛው ወየሕሩሙ ዐለል መርአቲ አልሙስሊመቲ ሙስሊም ሴት ላይ ሐራም ይሆናል ኢዛለቱ ሸዕሪል ሓጂበይኒ የቅንድቦቿን ጸጉሮች ማንሳት ሐራም ይሆንባታል። አው ኢዛለቲ ባዕዲሂ ሙሉን እንኳ ባታስወግደው ከፊሉን ከዳርና ዳርም ይሁን ሙሉን ከላይ በመቀነስ ማስወገድ ሐራም ይሆንባታል። ሊአይ ወሲለቲን የምታስወግደው በየትኛውም መንገድ ይሁን በመላጭም ይሁን በማሽንም ይሁን በሌሎች መንገዶች ማስወገድ ሐራም ይሆናል። ምን አልሐልቂ በመላጨትም ይሁን አው አልቀርሲ በመቁረጥና በማሳጠርም ይሁን አው ኢስቲዕማል አልማደት አልሙዚላ አው ወይም ኢስቲዕማል በመጠቀም አልማደት አልሙዚለቲ ለሁ ቅንድብን የሚያስወግድን ማዳ ንጥረ ነገር በመጠቀም አው ሊባዕዲሂ ወይም ከፊሉን የሚያስወግድን ነገር በመቀባት ዘላይ በማስቀመጥ የቅንድብ ጸጉርን ማስወገድ ለሙስሊም ሴት ሐራም ይሆናል። ድርጊቱ ራሱ ሐራም ነው። ሙስሊም ሴት ይበልጥ ልትጠነቀቀው ይገባል። ከሙስልምነት ጋር እጅግርን ለሸሪዓ ከመስጠት ጋር ስለማይሄድ لأن هذا ምክንያቱም ይህ هو النمص الذي እሱ ነው ነምስ الذي لعن النبي صلى الله عليه وسلم ነቢ የረገሙበት የሆነው من فعلته ያደረገችውን ሴት የምታደርግን ሴት ነምስ ብለው ጠርተው ይህን ያደረገች የተረገመች ናት ያሉለት ተግባር ይህ ራሱ ነውና فقد لعن صلى الله عليه وسلم ነብዩ በርግጥ ረግመዋል النامصة ናሚሷን والمتنمصة ሙተነሚሷንም ረግመዋል። والنامصة ናሚሷ ማለት هي التي تزيل شعر حاجبيها የቅንድቦቿን ጸጉሮችን የምታስወግድ أو بعضه ወይም ከፊሉን የምታስወግድ ሴት ናት ናሚሷ የምትባለው للزينة ለውበት ብላ في زعمها እንደሷ አባባል እንደግምቷ ለውበት ብላ የምታደርግ ናት ናሚሷ ትባላለች ተረግማለች። ቅንድብ ምትቀነድብ ማለት ነው ባጭሩ። والمتنمصة ማለት ደግሞ التي يفعل بها የሚደረግባት ሴት ናት ذلك እንዲህ አይነቱ ድርጊት ምታስከነድብ ማለት ነው። ምትከነድበዋም ምታስከነድበዋም በነብዩ አንደበት ተረግማለች። ማንኛውም የሚያስረግም ተግባር በዲን ሐራም ነው ብለናል። ስለዚህ ويحرم على المرأة المسلمة إزالة شعر الحاجبين ሙስሊም ሴት ሐራም ይሆንባታል ኢዛላ ማስወገድ شعر الحاجبين የሁለት ቅንድቦችን ጸጉር ማስወገድ أو إزالة بعضه ወይም ከፊሉን ማስወገድ ሐራም ወንጀል ይሆንባታል። ይህ አላህና መልእክተኛውን የሚያምፁ ሴቶች መለያ። ጥፍር ቁረጡ ሲባል ጥፍራቸውን ያሳድጋል። የቅንድባቸውን ጸጉር ተውት ሲባሉ እሱን ያሳጥራል። ከአላህና ከመልእክተኛው ትዕዛዝ ተቃራኒ የሆነ ስራ ነው የሚሰሩት። የቅንድብን ጸጉር ማስወገድ ሐራም የሚሆነው በመላጨት ብቻ አይደለም፣ በመላጭ በመንሳት ብቻ አይደለም። بأي وسيلة በየትኛውም መልኩ ሆን ብሎ ፈልጎ ማስነሳቱ ለዚህ ሰበብ መሆኑ ሐራምና ወንጀል ይሆናል። من الحلق أو القص በመላጨትም ይሁን በመቀስ በመሰል ነገሮች በመቁረጥና በማሳጠርም ይሁን أو استعمال المادة المزيلة የሚያስወግዱ
ኬሚካሎችን ወይም ንጥረ ነገሮችን መሰል ነገሮችን በመጠቀም የሚሆን አው ሊባዕضه ከፊሉን እንዲያረግፈው የሚያደርጉ ነገሮችን መጠቀም ክልክል ይሆናል። ለምንድን ነው የተከለከለው ካለን ሐዲስ ስለከለከለ። ሰዎች ወንጀል ላይ የሚወድቁት ወይም ሸሪዓን ባለማወቅ በጅህልና ምክንያት ነው ወይም ስሜትን በመከተል ምክንያት ነው። አንዳንዴ ሁለቱም ሰበቦች ሊሆኑ ይችላል። ያወቁ ስሜት እየተከተሉ የሚያጠፉ ሰዎች አሉ። لأن هذا ምክንያቱም ይህ هو النمص الذي لعن النبي ነብዩ የረገሙበት ነምስ ነው። ምን ፈዓለት ያደረገችውን ሴት ይሄን ድርጊት የምትፈጽምን ሴት ነብዩ ረግመዋታል። ናምሳ ብለው فقد لعن النامصة والمتنمصة والنامصة هي التي تزيل شعر حاجبيها ነብዩ ሰለላሁ ዐለይሂ ወሰለም እንድብ የሚከነድቡ የሚያስከነድቡትንም ጭምር ነብዩ ረግመዋል። ነብዩ የራህመት ነብይ ናቸው አለይሂ ሰላቱ ወሰላም። ለኡመታቸው ኸይርን የሚወዱ ኸይርን የሚመኙ ናቸው። አግራሩ አታጥብቁ ያሉም ነብይ ናቸው። ከመሆኑም ጋር ግን ወንጀል ሲሆን አላህን የሚያስቆጣ ነገር ሲሆን ተፈጥሮን የሚቀይር ነገር ሲሆን አጥብቀው ይቃወማል። ስለዚህ ቅንድብ መስከነደብም መታስከነደብም የተረገሙ ናቸው ብላ وهذا من تغيير خلق الله የአላህን ተፈጥሮ ከመቀየር ይሆናል። የሰው ልጆችን የፈጠረበትን ንጹህ ተፈጥሯቸው الذي تعهد الشيطان ሸይጣን ቃል የገባበትም ተግባር ነው ይሄ أن يأمر به بني آدم የሰው ልጆችን እንዲያደርጉ አዛቸዋለሁ ብሎ ቃል ገብቷል ዝቷል። ተፈጥሮን መቀየር ሸይጣን የሰው ልጆች እንዲያደርጉት እንዲፈተኑበት አደርጋለሁ ብሎ ቃል ገብቷል። ቅንድብን መቀንደብ ሌሎችንም ተፈጥሯዊ ነገሮችን ማስወገድ በሸሪዓ ያልተፈቀደ ነገር ማድረግ ተፈጥሮን መቀየር ነው። ሸይጣን አድርጉ ያለውን ድርጊት ጠላትን መታዘዝ حيث قال كما حكاه الله عنه ሸይጣን እንዳለው አላህ ተባረከ ወተዓላ የእሱን ንግግር ቁርአን ላይ እንደነገረን ወለአሙረነሁም አዛቸዋለሁ ፈለዩገይሩነ ኸልቀላህ የአላህን ተፈጥሮ ሰው ልጆችን የፈጠረበትን ንጹህ ውብ ሙሉ ተፈጥሮ ይቀይራሉ እንዲቀይሩ አደርጋቸዋለሁ አዛቸዋለሁ ባለው መሰረት ቅንድብን መቀንደብ ማስቀንደብ ተፈጥሮን መቀየር ሸይጣንን መታዘዝ ዓላማውን ማሳካት። አቅል ያለው ሰው የጠላቱን መንገድ ተከትሎ አይሄድም ይፈራል። ስለዚህ ይሄን ድርጊት መፈጸም ለአላህ መልእክተኛ እርግማን ራስን ማጋለጥ ነው። የአላህን ተፈጥሮ ይገባዋል ለሰው ልጅ ያምሩበታል ብሎ የፈጠረውን ተፈጥሮ መቀየር በአላህ ስራ አለመደሰትና መቃወም ሸይጣንን መታዘዝ። وفي الصحيح عن ابن مسعود رضي الله عنه صحيح لاي كعبد الله بن مسعود نتزجبوا أنه قال عبد الله بن مسعود قالوا لعن الله الواشمة والمستوشمة نقصات يمتسرا والمستوشمة متاسران ሴት አላህ ረግሟቸዋል። والنامصة ቅንድብን ምትከነድብ والمتنمصة ምታስከነድብንም አላህ ረግሟቸዋል። والمتفلجات للحسن ለማማር ለውበት ብለው የጥርስ ፍንጭት የሚያሰሩ አላህ ረግሟቸዋል አላህ ይርገማቸው። المغيرات خلق الله عز وجل የላቀውን የአላህን ተባረከ ወተዓላ ተፈጥሮ የሰው ልጅን የፈጠረበትን ተፈጥሮ የሚቀይሩ ተረግመዋል አላህ ረግሟቸዋል ይርገማቸዋል። ثم قال ከዛም አሉ ألا ألعن አልረግምም እንዴ ለምን አልረግምም ምን ይከለክለኛል ከመርገም من لعن رسول الله የአላህ መልእክተኛ የረገሙትን ሰው وهو في كتاب الله عز وجل ቁርአን ውስጥም የተገኘ የሆነን መልእክተኛው የረገሙትን አካል አልረግምም እንዴ ምን ችግር አለው? ቁርአን ውስጥም ያለ ከሚለው የፈለጉት ቀውለሁ ተዓላ የጌታችን ቃል ነው። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ረሱል የሰጧችሁን ያዙ ተቀበሉ አድርጉት። وما نهاكم عنه فانتهوا ነብዩ የከለከሏችሁን ተከልከሉ የሚለው የቁርአን አንቀጽ ነው። وذكر ذلك ይሄንን ጠቅሰዋል ابن كثير ጠቅሰውታል في تفسيره የተፍሲር ክታባቸው ላይ ሁለተኛው ሙጀለድ ገጽ 359 ላይ طبعت دار الأندلس የተባለ ማተሚያ ቤት ያተመው የተፍሲር ክታብ ላይ እዚህ ላይ በተጠቀሱ ገጽና ሙጀለዶች ላይ ኢብኑ ከሲር ይሄን ከአብዱላህ ብን መስዑድ ጠቅሰዋል። አብዱላህ ብን መስዑድ እዚህ ላይ የተጠቀሱ ድርጊቶችን የሚፈጽሙ ሴቶችን ረግመዋል። ዋሽማ ወልሙስተውሽማ ናሚሳ ወልሙተነሚሳ ወአልሙተፈልጃቲ ሊልሑስን የተወሰኑት ራሱን የቻለ ነጥብ ሆነው ይመጣሉ ወደፊት ይብራራሉ። እዛ ላይ ፍሰሒህ ብለው ማለት ሶሒህ በሆነ ሐዲስ ማለት
ይህ በጥቅሉ ሷሂህ የሆነ ሐዲስ ለማለትም ያስኬዳል። ቡኻሪ ውስጥ ያለ ለማለትም ያስኬዳል። ሙስሊም ውስጥ ያለ ማለትም ተፈልጎበት ሊሆን ይችላል። ቡኻሪና ሙስሊም ውስጥ ያለ ማለትም ተፈልጎበት ሊሆን ይችላል። በጥቅሉ ሐዲሱ ሷሂህ መሆኑን ለመግለጽ አሊያ ደግሞ ቡኻሪ ወይም ሙስሊም ውስጥ ያለ መሆኑን ለመግለጽ ነው እንዲህ የሚሉት ዑለሞች። ሐዲሱ ቡኻሪና ሙስሊም ውስጥ ሁለቱም ላይ ተዘግቦ ይገኛል። አብዱላህ ብን መስዑድ በጥቅሉን የረገሙት በግለሰብ ደረጃ መርገም አይቻልም። ለምሳሌ ወሽን ያደረገች፣ ንቅሳት ያሰራች፣ የተነቀሰች ሴት፣ ቅንድቧን የተገነደበች ሴት፣ ፍንጭት ያሰራችን ሴት በግሏ ፊት ለፊት ስላየናት አላህ ይርገምሽ ብሎ ማለት አይቻልም። በጥቅሉ ግን ፀጉር የሚያስቀጥሉ፣ ንቅሳት የሚያሰሩ፣ የሚቀነደቡ፣ የሚያስፈነድቡ አላህ ይርገማቸው ማለት ይቻላል። ሁለቱን ለይተን ማወቅ አለብን። በግለሰብ ደረጃ አላህ ይርገምህ ማለት ከረሕመቱ ያርቅህ ማለት፣ ጀነትን እርም ያርግብህ ማለት። መጨረሻውን አናውቅ፣ ሊተውብት ሊስተካከል ይችላል። በጥቅሉ ከሆነ ግን ድርጊቱን የፈጸሙ አላህ ይርገማቸው ድርጊቱን ማውገዛችንን ይሄን ያደረገን በሙሉ በጥቅሉ ማውገዛችንን መተቸታችንን የሚያሳይ ከወንጀሉ ማስጠንቀቅም ጭምር ሰዎችን ማስደንገጥና ማንቃትም ጭምር። በግለሰብ ደረጃ ሲሆን ግን አላህ ከረሕመቱ ያርቅህ ረሕመቱን እዝነቱን ጀነቱን እርም ያደርግብህ ማለት ስለሚሆን ኻቲማውን ስለማናውቅ በግለሰብ ደረጃ ይሄን ማድረግ አይቻልም። አላ አልዐኑ መን ለዐነ ረሱሉላህ አላህ የረገመውን አልረግምም እንዴ? የአላህ መልእክተኛ የረገሙትን አልረግምም እንዴ? ቁርአን ውስጥ ያለውንስ አላደርግም እንዴ? ነብዩ ሰለላሁ ዐለይሂ ወሰለም ረግመዋል፣ እኔም ረግማለሁ። ነቢ ከረገሙ የረገሙትን አይነትን ሰው ረግማለሁ ማለታቸው። ሆኖም እርግማን ማብዛት በመሰረቱ አይመከርም። ምክንያቱ ከተገኘ ቢደረግ ችግር የለም። በጥቅሉ አላ ለዕነቱላሂ ዐለ ዛሊሚን የአላህ እርግማን በዳዮች ላይ ይሁን ከሃዲዎች ላይ ይሁን እንደሚባል። ሆኖም ምላስን ማስለመድ ተገቢ ስለማይሆን መቀነሱ አስፈላጊ ነው። ወቀድ ብቱሊየ ቢሃዚሂ አልአፋ በዚህ አደጋ አልኸጢራ ከፍተኛ በሆነ በላ አደጋ ተፈትነዋል። አለቲ ሂየ ከቢረቱን ሚን ከባኢር ዙኑብ ከከባድ ወንጀሎች መሃል አንዱ በሆነው በዚህ አደጋ ተፈትነዋል። ከሲሩን ብዙዎች ሚን ኒሳ ከሴቶች አልየውመ ባለንበት ዘመን ሐታ አስበሐ ነምሱ መቀንደብ እስኪሆን ድረስ ከአነሁ ሚን አልضሩሪያት አልየውሚያ ዕለታዊ ግዴታዎች ውስጥ አንዱ እስኪመስል ድረስ ቅንድብ መቀንደብ ሴቶች ዘንድ ተንሰራፍቷል በዝቷል። ሕክሙ ግን ወላ የጁዙ ለሃ አይፈቀድም አን ቱጢዐ ዘውጀሃ ባሏን እንኳ መታዘዝ አይፈቀድላትም። ኢዛ አመረሃ ቢዛሊከ በዚህ ነገር ካዘዛት እሺ ብላ ማድረግ አይፈቀድም። ሊአነሁ ማዕሲያ ወንጀል ስለሆነ በራሱ ወንጀል የሆነ ነገር ማንኛውም አካል ቢያዝ ወላጆች ቢያዙ ባል ቢያዝ ባለስልጣን ቢያዝ መታዘዝ አይቻልም። በራሱ ወንጀል የሆነ ነገር ፊዕለን ይሄ ባለንበት ጊዜ በብዛት የሚታይ ወንጀል ضروريات የውሚያ ሆነ ዕለታዊ ግዴታ ሆነ በየቀኑ ሰዎች እንደሚበሉት እንደሚጠጡት ፊታቸው እንደሚታጠቡት ቅንድብ መቀንደብ አንዳንዶች እንደሚሉት ማስተካከል ሐቂቃው ማበላሸት ዕለታዊ ስራ ሆነ። ሐቂቃው ግን ከቢረቱ ሚን ከባኢር ዙኑብ ከከባድ ወንጀሎች መሃል አንዱ ሆኖ ሳለ ብዙ ሴቶች በዚህ ተፈትነዋል። ከነዚህ እንዳትሆኚ ተደንገቂ። አላህ በስተሽ ተብቃል። ይህ ነምስ የሚባለው መላጨት፣ የነጩ መንቀል፣ በመቀስና በመሰል ነገሮች መቁረጥ፣ ሌላ ዘመናዊ የሆኑ የሚቀቡ እንዲረግፍ የሚያደርጉ ነገሮችን መጠቀም ሁሉንም የሚያካትት ነው። ይህ ሐራም ነው በሁሉም ዑለሞች ስምምነት። ነገር ግን ሌላ ተሽቂር የሚሉታል ሳይቀንሱት ሳይቆርጡት ሳይነቅሉት እዛው ባለበት ሰብሰብ ብሎ ቀጠን ብሎ እንዲታይ ማድረግ ይቻላል አይቻልም? ይሄ ላይ በተወሰነ መልኩ በዘመኑ ያሉ የፍቅህ አዋቂዎች ዘንድ ኺላፍ አለበት። በላጭነት የተሻለው ይሄንንም ቢሆን መተው ነው። በዚህ መልኩ ሞክረው ተስተካከል ሲል ሸይጣን ጎትጉቶ ጫፍና ጫፉን ለመነካካት ሰበብ ይሆናል። ተሳክቶን ቢደረግ ለሚያዩ ሰዎች የተላጨ የተቆረጠ የተቀነሰ እንዲመስላቸው ያደርጋል። በተለይ አርአያ የሚደረጉ ሰዎች ከሆኑ የተላጨ የተቆረጠ ስለሚመስላቸው መተው የተሻለ። አላሁመ ኢላ እጅግ በጣም በዝቶ ሰው ሲያየው ግር የሚያስበል እንዲህ አይነት ቅንድብ ያላት ሴት እንድትሸማቀቅና አንገቷን እንድትደፋ የሚያደርግ ከሆነ ወጣ ብሏል ከተፈጥሮ። ይሄኔ መቀነሱ ችግር አይኖርም። በጣም ከበዛ በጣም ካስፈራ ይሄም ለራሷ በተሰማች ስሜት ብቻ የምትለካው ነገር አይደለም።
ካሉ ሰዎች ሁሉ ለየት ተብላ እንድታይ አይኖች ሁሉ ወደሷ እንዲዞሩ የሚያደርግ ከሆነ ከበዛ እንጂ በመጠኑ የበዛ እንደሆነ ችግር የለም። ውበት የሚሆንበት መጋጣሚ ይኖራል። እንደው አስተሳሰብ ተቀይሮ የሰዎች አህዋል ዘመኑ ተቀያይሮ ማግጠኑ መቀነሱ ውበት ከሆነ እንጂ አላህ ተባረከ ወተዓላ የሰውን ልጅ ሲፈጥረው ፊ አሕሰኒ ተቅዊም ፈጥሮታል። የሚያምር አድርጎ ነው የፈጠረው። ተፈጥሯዊ በሆነ መልኩ ያለው አይነካም። ልክ እንደ ራስ ፀጉር ከልክ በላይ ካደገ ከሰፋ አንዳንዶች እንደሚሉት እይታን ወደ መከለል ዝቅ ካለ ይሄኔ ቢቀነስ ችግር የለውም። ማንኛውም ሰው የራሱን ቀብር የሚገባው እሱ ነው። እንደዚህ አይነት ንግግሮችን በመሰለው መልኩ ተረድቶ ስሜትን ተከትሎ ፍላጎት ማሳኪያ ማድረግ የሚጎዳው ራስን ነው የሚሆን። ጂም ሶስተኛው ወይሕሩሙ ሐራም ይሆናል على المرأة المسلمة المسلم ሴት ላይ ተፍሊዱ አስናኒሃ ጥርሷን ማስፈንጨት በጥርሶቿ መሃል ክፍተት እንዲኖር ማድረግ ለልሑስኒ ለውበት ብላ ለማማር ብላ ይሄን ማድረግ ሐራም ይሆንባታል። ቢአን ተብሩደሃ ቢልሚብረዲ በመውረድና በመሰል ነገሮች በመሞረድ በመቦርበር ሐታ ትሕዲተ እስኪፈጠር ድረስ በይነሃ በጥርሶች መሃል ኩረጀን የሲረተን ትንንሽ ክፍተቶች እስኪፈጠሩ ድረስ በመውረድና በመሰል ነገሮች መሞረድ መቦርቦር በዚህ መልኩ ፍንጭት ማሰራት ሐራም ይሆናል። ረግበተን ፊ ተሕሲን ማማርን ውበት መጨመርን ፈልጋ ይሄን ያደረገች እንደሆነ ወንጀለኛ ትሆናል። ወአማ ኢዛ ካነት አልአስናኑ ጥርሶች ከሆኑ ግን ፊሃ ተሽዊሁን መዛባት መወላገድ ኖሮባቸው እንከን ኖሮባቸው ከሆነ ወተሕታጁ ጥርሱ የሚያስፈልገው ከሆነ ኢላ ዐመልየቲ ተዕዲልን የማስተካከል ስራ የሚያስፈልገው ከሆነ ለኢዛለቲ ሃዛ ተሽዊህ ይሄን እንከን ጉድለት ነውር ለማስወገድ ዐመልያ ማስተካከል የማስተካከል ስራ የሚያስፈልገው ከሆነ አው ወይም ደግሞ ፊሃ ጥርስ ላይ ካለ ተሰውሱን መበላት ወይም መቦርቦር ካለ ወሕታጀት ካስፈለገ ኢላ ኢስላሒሃ ይሄን ችግር ማስወገዱ ማስተካከሉ አስፈላጊ ከሆነ ሚን አጅሊ ኢዛለቲ ዛሊካ ይሄን አይብና እንከን ጉድለቱን ችግሩን ማስወገዱ አስፈላጊ ሆኖ ከተገኘ ፈላ ባእሰ ይሄን ግን ችግር የለው። በመሞረድም ይሁን በማስሞላትም ይሁን አስነክሎ ሌላ በማስተካከልም ይሁን ማስተካከል ችግር የለው። ሊአነ ሃዳ የፊተኛው የተከለከለው ለልሑስን ለተጨማሪ ውበት ተብሎ ሲሆን ነው። ይሄ ግን ሊአነ ሃዳ ሚን ባቢል ዒላጅ ከሕክምና ነው የሚመደበው። ወኢዛለት ተሽዊህ እንከንን ችግርን ጉድለትን አይብን ከማስወገድ ነው የሚቆጠር። ለተጨማሪ ውበት ብሎ እነዚህ ነገሮችን መነካካትን የተከለከለ ወየኩኑ ዛሊካ ይሄም ቢሆን ሊሆን ይገባዋል መሆን አለበት ዐላ የዲ ጠቢበቲን ሙኽተሷ በዚህ ነገር ላይ እውቀት ያላት የጥርስ ባለሙያ ጋር ጠቢባ ሐኪም ጋር መሆን አለበት። ሐኪሟ ደግሞ ጠቢባ ሙኽተሷ መሆን አለበት። ጠቢብ ሙኽተስ መሆን የለበትም ማለት ሴት ሐኪም ጋር ሄዳ ይሄ ማስተካከል አለባት ያሉ ግን በዚህ ርዕስ ሶስተኛው ነጥብ ከጥርስ ጋር ተያያዥ የሆነ ነጥብ ነው። ባለንበት ጊዜ የጥርስ ጉዳይ ወንዱም ሴቱም አዋቂውም ሕፃኑም ጋር ትልቅ ስራ ሆኗል። አዋጭ የሚባል ስራ የጥርስ ሕክምና ተቋም መክፈት ሆኗል። በቂ ምክንያት ኖሯቸውም ምክንያት የሌላቸውም ጭምር እዛ ሄደው ገንዘባቸውን ጊዜያቸውን ያፈሳሉ፣ ያባክናል። አልፎ ሁሉ መገለጥ የሌለበት የሰውነት አካል ሊገልጡለት ለማይገባ ወንድ ይገለጣል። በጣም የሚያሳዝነው ወንዱ ሴቷ ጋር ይገባል፣ ሴቷ ወንዱ ጋር ትገባለች። ሀከዳ ተፈጥሮ ተቀይሯል። ሸሪዓ ወደ ኋላ ተትቷል። በመሰረቱ የሰው ልጅ አላህ ሙሉ አድርጎ ፈጥሮታል። የሰው ልጅ ጥርሱ አላህ ተባረከ ወተዓላ ባስቀመጠው በፈጠረው መልኩ ሊቀጥል ይገባል። ጥርስ የተፈጠረው ሊበላበት ነው፣ ንግግር ሊስተካከልበት ነው። ከዚያ ውጭ ያሉ ተጨማሪ ነገሮች ሐራም ውስጥ እንድንገባ ሊያደርጉን አይገባም። ስናገር ስስቅ የተሸማቀቅኩኝ ስለሆነ እያሉ በተፈጥሮ አላህ ተባረከ ወተዓላ የፈጠረው ያን ያክል አይብ ሳይኖር ጉድለት ሳይኖረው ጥርስ ለማስተካከል ኢላ ገይሪ ዛሊክ ያሉ ሸሪዓ የሚጥሱበት ሁኔታ አለ። ከዚህ አንዱ ተፍሊጅ አልአስናን ፍንጭት ማሰራት ቢያን ተብሩደሃ ቢልሚብረድ ሚብረድ ማለት መውረድ ማለት የተለያዩ ለዚህ ተብሎ የተዘጋጁ
መሳሪያዎች ሊኖሩ ይችላሉ። ድሮ በባህላዊ መንገድ ለቢላዋና ለመሰል ነገር የተዘጋጁ መውረዶችን ሁሉ የተጠቀሙ ጥርሳቸውን የሚቦረብሩበት የሚያራርቁበት ሁኔታ ቢያን ተሕዲተ በይነሃ ፉረጃን የሲረተን ትንንሽ ክፍተቶች እንዲኖሩ ማድረግ ፊተሕሲኒ ረግበተን ፊተሕሲን ለማማር ብሎ ተፈጥሮን መቀየር አይቻልም። የሸይጣንን መንገድ መከተል፣ ማስመሰል፣ መዋሸት የሚከለከለው ለማማር ሲሆን ጥርሱ ተነባብሮ ከሆነ የበቀለው አሊያ ደግሞ ሌሎችም ጉድለቶችን ከኖች ካሉበት ለመብላት ለመናገር የሚያስቸግር ከሆነ አሊያ ደግሞ ከሰው ጋር ሲናገሩ ፈገግ ሲሉ ሰዎች ሲያዩ እንዲሸማቀቁ፣ እንዲያፍሩ፣ እንዲጨነቁ የማድረግ ደረጃ የደረሰ አይብ ካለበት እንከንና ችግር ካለው إذا كانت الأسنان فيها تشويه وتحتاج إلى عملية تعديل ما استكاكل سرام ياسفلقوا كهونه ይሄን ችግሩን ለማስወገድ ኢዛለቲ ተሽዊህ አሊያ ደግሞ በንጽህና መጉደል ምክንያት አሊያ ደግሞ በተለያዩ ህመሞች ምክንያት ጥርስ ተሰውስ ካለ ከተበረበረ ከታመመ ይሄን ማስተካከል ካስፈልገው ፈለባስ ችግር የለም። ይሄን ሸሪዓችን የሚፈቅደው ነገር አለ፣ የሚከለክለው ነገር አለ። በምክንያት ሁሉ ነገር አይደለም የሚከለክለው ሸሪዓ። ለውበት ብለን የምናደርጋቸው ነገሮች አሉ። ያለንን ውበት ለማሳመር ለመጠበቅ ጥርስ መቦረሽ፣ ማሳጠብና ማሰዳት ኢላ ገዛለት ይቻላል። በተፈጥሮ ያለውን ግን ተፍሊጅ በማድረግ በመበርበር በመሞረድ መሀሉ ላይ ክፍተት እንዲኖር ማድረግ ተጨማሪ ነገር የአላህን ተፈጥሮ መቀየር። ነገር ግን እንዲቸገሩ፣ እንዲሸማቀቁ፣ እንዲያፍሩ የሚያደርግ አይብ ካለው ከሌሎች ሰዎች ጥርስ ለየት ያለ ከሆነ ይሄን ለየት ያለ ነገር ለማስወገድ የሕክምና ስራ መስራት ማስተካከል ሸሪዓ ፈቅዷል። እንደዚሁ ባለበት ክትሉት በምንም መልኩ ጥርስ ማስተካከል፣ ማስነቀል፣ ማስተከል፣ ማስሞላት አይቻልም አይልም ሸሪዓችን። ኢዛ አይብን ማስወገድ ሸሪዓ ይፈቅዳል። ለውበት ብሎ አላህ ሙሉ አድርጎ የፈጠረውን ዘመኑ ባመጣው አስተሳሰብ በአዲስ እይታ ይበልጥ ለማማር ብሎ ግን ተፈጥሯዊ ነገርን መቀየር አይቻልም። ሴት ልጅ ፀጉሯን ለማስተካከል በቂ ምክንያት ኖሮ የሕክምና ስራ አመልያ በሚሰራበት ጊዜ ويكون ذلك على يد طبيبة በሴት ዶክተር እጅ ላይ መሆን አለበት የስራ የሚሰራው ሙኽተሷ እንዲሁ በድፍረት ምሰራም ሳይሆን ተኸሱሷ የሆነ ስራዋ በሆነ ሙያዋ በሆነ ሴት እጅ ሊሆን ይገባዋል። ሙያዋ ባልሆነ ሴት እጅ ማሰራት የለባትም። የሰውነት አካላቶቻችን በሙሉ አማና ናቸው፣ አደራ ናቸው። ሰው እንዲለማመድበት ልንፈቅድ አይገባም። እውቀት ያለው የተመሰከረለት መሆን አለበት ይህን ስራ የሚሰራው አካል ወይም በመማር አሊያ ደግሞ ከቤተሰብ በመውረስ የአካባቢው ሰው ያሉበት አካባቢ ሰው በሙሉ እውቀት እንዳለው ተመሰከረለት በተጨባጭ ከታየ ይህን ስራ ሊሰራ ይችላል። ዋናው ነገር ሴቷ የሴት ዶክተር ላይ መታየት ያለበት፣ ወንዱ የወንድ ዶክተር ጋር ነው መሄድ ያለበት። ሙስሊም ሴት ወንድ ዶክተር ጋር መቅረብ የምትችለው ለበሩራ ብቻ ነው። ህመሙን በሌላ መልኩ ማስታገስ ካልቻለች ማከም ካልቻለች ሴት ዶክተር ካላገኘች ኢላ ገይሪ ዛሊክ ሴት ዶክተር እያለ ለጥርስ ህክምናም ይሁን ለሌሎች ህመሞች ወንድ ዶክተር ጋር መግባት አይቻልም። ትንሽ ራቅ ብሎ እያለ የሚቀርበው ትንሽ ራቅ ብሎ ሴት ዶክተር እያለች የሚቀርበው ወንድ ዶክተር ያለበት ሐኪም ቤት ስለሆነ ወደዛ መሄድም አይቻልም። ተገዳም ወንድ ዶክተር ጋር በምትቀርብበት ጊዜ አብሯት ልጇ፣ ባሏ፣ ወንድሟ፣ አባቷ ሊኖር ይገባል። ማህረም ከጎኗ የሚቆም ይህን ካላገኘች ሴቶች አብሯት ሊኖሩ ይገባል። ታማኝ የሆኑ ሴቶች። በምንም ተአምር ሴት ልጅ ከአጅነቢ ዶክተር ጋር በር ዘግታ አንድ ክፍል ለምርመራ ልትቀመጥ በጭራሽ አይገባም። አንድ ሴትና አንድ ወንድ አጅነቢ የሆኑ ለብቻቸው ተገልለው ተነጥለው የተቀመጡ እንደሆነ ሶስተኛው ሸይጣን ይሆናል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እርግዝና ክትትል በሚደረግበት ጊዜ ተከታታይ ቀጠሮዎች በሚኖሩበት ጊዜ ዶክተር ጋር ብቻዋን ስትት ብላ ልትገባ በጭራሽ አይገባም። ምን በታጣ ጓደኛዋን ይዛ ልትገባ ይገባል። ምን በታጣ ከአስተናጋጆች መሃል አንዷን አብረሽኝ ሁኚ ልትላት ይገባል። ይሄ ሁሉ ባይቻል በሩ ክፍት ሊሆን ይገባል። የምርመራ ክፍሉ በር ሸሪዓውን ግማሹን ተቀበለን ግማሹን ልንጠራ ይገባል። ሁሉም ቦታ ላይ ሙስሊም ሙስሊማ መሆን ያለበት። ዳል አራተኛው ወይحرم حرام ይሆናል على المرأة ሴት ላይ عمل الوشم ንቅሳትን መስራት ማሰራት في جسمها ሰውነቷ ላይ በሙሉ
لأن النبي عليه الصلاة والسلام لعن الواشمة والمستوشمة واشمانم مستوشمانم رقم والا ዋሽማ ንቅሳት መሰራ ናት። ሙስተውሽማ የምታሰራ ናት። ይህ አራተኛው ሴት ልጅ ልትጠነቀቀው ልትርቀው የሚገባ ተግባር። ሰውነት ላይ ንቅሳት ማሰራት ተፈጥሮን መቀየር ነው። ሰውነትንም አዳ ማድረግና ማስቸገር ነው። በመሆኑም ሙስሊም ሴት ላይ ሐራም ይሆናል። ፊ ጅስሚሃ ሙሉ ሰውነት ላይ የሚከለከለው ፊት ላይ ብቻ አይደል፣ አንገት ላይ ብቻ አይደል፣ መዳፍ ላይ ብቻ አይደል፣ የተኛውም የሰውነት አካል ላይ ይሄን ማድረግ የተከለከለ ይሆናል። ለምንድን ነው የተከለከለው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደረገን ሰው ረግመዋል። ወልዋሽመቱ ዋሽማ ማለት هي التي تغرز اليد እጇን ምትወጋው ወይም ምትበሳ አዊል ወጅሃ ወይም ፊቷ ቢልኢበሪ በመርፌ ዋሽማ ትባላለች። ثم تحشو ذلك ከዛም ያን ቦታ ትሞላዋለች። ذلك المكان በመርፌ የበሳቸውን የወጋቸውን ቦታ ቢልኩህሊ በኩል ትሞላዋለች ወይም ኩል ትቀባዋለች። አዊል ሚዳዲ ወይም ቀለም ትቀባዋለች። የምታደርግ ሴት ዋሽማ ትባላለች። ራሷም ላይ ታድርግ ለሌላም ሰው ታድርግ ይህ ድርጊቷ ያስረግማታል። ወልሙስተውሽማ ሙስተውሽማ የምትባለው ደግሞ هي التي يفعل بها ذلك ይህ ድርጊት የሚፈጸምባት የሆነችዋ የምታስደርገዋ ሴት ናት። ለሌላ ሴት የምታስደርግ ራሷም ታድርግ ያው ነው። وهذا عمل محرم حرام የሆነ ተግባር ነው። وكبيرة من كبائر الذنوب فكببر ወንጀሎችም የሚመደብ ነው። لأن النبي صلى الله عليه وسلم ምክንያቱም ነብዩ لعن ረግመዋል من فعلته ይህን ድርጊት የፈጸመችን ሰው أو فعل بها ወይም የተደረገባትን ሰው ነብዩ ረግመዋል። አድራጓንም የሚደረግባትንም ነብዩ ረግመዋታል። واللعن ይሄ ቃዒዳ ነው። ልብ ልትሉት ልብ ሊባል የሚገባው واللعن መረገም ወይም እርግማን لا يكون አይሆንም አይገኝም إلا على كبيرة ከባድ ወንጀል ላይ እንጂ من الكبائر ከከባድ ወንጀሎች ውስጥ አንዱ ከባድ የሚባል ወንጀልን በመስራት እንጂ እርግማን የለም። ሸሪዓችን ላይ የሚረገመው ከባድ ወንጀል የሰራ ሰው የሚያስረግመው ከባድ ወንጀል ሲሆን ጥቃቅን ወንጀሎችን የሰራ ሉዒና ይባል ተረግሟል። ነብዩ ረግሟል አይባል። ነብዩ የረገሙበት አላህ የረገመበት ተግባር በሙሉ ከባድ ወንጀል መሆኑ ይታወቃል። ስለዚህ ዋሽማን ንቅሳት የምትሰራን ሙስተውሽማን ንቅሳት የምታሰራን ነብዩ ረግመዋል። ነብዩ የረገሙበትን ተግባር ራስ ላይ ከመስራትም ይሁን ለሌሎች ከመስራት ለህፃን ከመስራትም ይሁን ለአዋቂ ከመስራት መጠንቀቅ ያስፈልጋል። የንቅሳት አሰራር የተለያየ መንገድ ሊኖረው ይችላል። የተለመደው የሚታወቀው ብዙ غرز اليد او الوجه بالابر እጅን ወይም ፊትን አንገትን በመርፌ ተክተክ ያደረጉ ከዛ በኋላ ያን ቦታ ኩል ወይም ሚዳድ ቀለም መቀባት ይሄ ነው ወሽም የሚባል። በሌላ ዘመናዊ በሆነ መንገድ ይደረግ ይችላል። በየትኛው መልኩ ይደረግ የተከለከለ ሐራም ተፈጥሮን መቀየር። ይሄን ያደረገ በፍላጎቱ ከሆነ ያደረገው ወንጀለኛ ነው፣ መተውበት አለበት። ሳያውቅ በልጅነቱ ቤተሰብ ከሆነ ያደረገበት እሱ ምንም የለበት። በተቻለው ያክል ለማጥፋት መሞከር ነው። ማጥፋቱ ራስን የሚጎዳ የሚያሰቃይ ከሆነ በተቻለ ያክል መደበቅ ነው። ቁጥር 5 حكم الخضاب للنساء ሒና መቀባት ለሴቶች وصبغ الشعر ፀጉርን ቀለም መቀባት والتحلي بالذهب ወርቅን ማጌጥ መጠቀምን በተመለከተ የሚዳስስ ነጥብ ነው። ብሎ ማለት ሒሳብ الجمل የሚባል አቆጣጠር 5 ቁጥር ማለት ነው። 1 2 3 ብሎ 1 2 3 ብሎ እንደመቁጠር አልፍ 1 ማለት ነው። ባ 2 ማለት ነው። ጂም 3 ማለት ነው። ዳል 4 ማለት ነው። እንዲህ ያለ ይቀጥላል። ያ 10 ካፍ 20 ኑን 50 ነው። አፍ 100 ነው። አይን 1000 ነው። ክታቦች ላይ አንዳንዴ 1 2 ያሉ ይቆጥራሉ። ሌላ ጊዜ በዚህ መልኩ አልፍ ባ ጂም ዳል ያሉ ይቆጥራሉ። አቆጣጠሩ በተለመደው የአሊፍ ባታ ቅደም ተከተል መሰረት አይደል። ታ የለም ከባ በኋላ ጂም ነው ያለው። 3 ቁጥር ጂም ነው። ታ 400 ነው የሚወከለው። ሳ 500 ነው የሚወከለው። ቃሉ መጀራ አንዳንድ ግጥሞች መጨረሻ ላይ የግጥሙን ቁጥር ግጥሙ የተጠናቀቀበትን ቀን ለመግለጽ
አብያቱሃ መዱን በዳሊልኑሃ ታሪኹሃ ቡሽራ ሊመን ዩትቂኑሃ ብለው ነው ጀምዙሪ መንዙማቸውን ያጠናቀቁት። ምን ማለት ነው? ያንዳንዱ ፊደል ባ ሺን ራ ቁጥርን የሚወክል አብያቱሃ ነዱን በዳ ባ ዳል ትርጉም አላቸው። እንዲህ አይነት ነገሮችን ከማወቅ አንፃር የእውቀት ፈላጊዎች ሊያውቁት የሚገባ ቁጥር ነው። ዑሙመን ሀ ቁጥር 5 ማለት ነው። ሁክሙል ኺጣብ ሊኒሳ ሴት ልጅ ሒና መቀባትን ወሰብግ ሻዕሪ ፀጉሯን ቀለም መቀባትን ወተሐሊ ቢዘሀቢ ወርቅ ጌጥ መጠቀም በተመለከተ ያሉ ህጋቶችን ያብራራ ነው። ጠራ አድርገን እናየዋለን ኢንሻአላህ። አንደኛ አልኺጣብ ቃለ ኢማሙ ነወዊ ኢማሙ ነወዊ ቢልመጅሙዕ መጅሙዕ በተሰኘው ክታባቸው ላይ አንደኛው ሙጀለድ ገጽ 324 ላይ ምን አሉ? አማ ኺጣቡል የደይኒ እጅን መቀባት ወርጅለይኒ እግሮችን መቀባት ቢልሒና ሒና መቀባት ፈሙስተሐቡን ተወዳጅ ነው። ሊልሙተዘውጀቲ ሚነ ኒሳ ላገቡ ሴቶች ይህም ማድረግ ተወዳጅ ነው። ሊልአሐዲስ አልመሽሁረቲ ፊህ በዚህ ዙሪያ የተነገሩ ታዋቂ በርካታ ሐዲሶች ስላሉ እንተሃ የኢማሙ ነወዊ ንግግር አበቃ። ኢደን የሚከለከሉ ብዙ ነገሮች እንዳሉት ሁሉ የሚፈቀዱ ነገሮችም አሉ። ትክክለኛ ባልሆነ መልኩ ለመዋብ መታደርጋቸው ነገሮች ሸሪዓ ሲከለከል፣ በሌላ በኩል ደግሞ የሚፈቅዳቸው ነገሮች አሉ። ከዚህም አንዱ ሒና መቀባት ኺጣቡል የደይኒ ወርጅለይኒ ቢልሒናኢ ፈሙስተሐቡና እጅን እግርን መቀባት ሒና ሱና ይሄን ያሉት ኢማሙ ነወዊ ናቸው። ኢማሙ ነወዊ በሰባተኛው ክፍለ ዘመን የነበሩ የሐዲስ የቋንቋ የፊቅህ አዋቂ ናቸው። የሻፊዕያ መዝሀብ ተከታይ ናቸው። ነገር ግን ሐዲስን የሚያስቀድሙ ሰው ናቸው። ዩሺሩ ኢላ ማ ረዋሁ አቡ ዳውድ ኢማሙ ነወዊ ለሴት ልጅ ላገባች እጇን እግሯን ሒና መቀባት ለእሷ ሱና ነው ተወዳጅ ነው ብለው للأحاديث المشهورة ታዋቂ ብዙ ሐዲሶች ስላሉ فيه በዚህ ዙሪያ ያሉት يشير إلى ما رواه أبو داود የዘገቡትን ሐዲስ ማመላከት ፈልገው ነው። أن امرأة አንዲት ሴት سألت عائشة رضي الله عنها عائشان ጠየቀች عن خضاب الحناء ሒና ስለመቀባት فقالت عائشة አሉ لا بأس به ምንም ችግር የለውም ሕክሙን ተናገሩ። ምንም ችግር የለውም ይቻላል ማለት ነው። ወላኪኒ ነገር ግን እኔ አክረሁሁ ጠላዋለሁ ሒና አልወድም። ለምን? ካነ ሐቢቢ ረሱሉላህ ሰለላሁ ዐለይሂ ወሰለም ወዳጄ ነቢዩ የክረሁ ሪሐሁ ሽታውን ይጠሉ ስለነበረ እኔ ሒናን አልወድም በራሴ። መቀባቱ ግን በመሰረቱ ላ ባእሰ ቢሂ ምንም ችግር የለውም ይቻላል ብላለች የሚል ሐዲስ አለ ረዋሁ አነሳኢ። ኢዘን ሒና መቀባት ሰሐቦች የፈቀዱት ነቢይም የፈቀዱት ተግባር። ነገር ግን እዚህ ከአይሻ ንግግር እንደምንረዳው መልኩን ወይም ሽታውን ባል ካልወደደ ባለትዳር የሆነች ሴት ይህን ከማድረግ ልትታቀብ ይገባታል። እንደዚሁ ደግሞ መቀባቱ ይወደዳል የሚባለው ባለትዳር ለሆነች ሴት ነው። ባለትዳር ካልሆነች ትዳር እስካልያዘች ድረስ ይህን ባታደርግ ይመረጣል ማለት። አጋጣሚዎች ግን ካሉ ለሰርግ ለመሰል ነገሮች ብታደርግ ሒጃቧን እስከጠበቀች ድረስ ችግር አይኖርም። ይበልጥ ግን የሚወደደው ባል ኖሯት ለባሏ ለመዋብ ስታደርገው። ትዳር ከሌላት ከልክ በላይ መዋብን መጠንቀቅ አለባት ሴት ልጅ። አጋጣሚዎች ሲኖሩ ልትጠቀም ከዛ በኋላ ብታስወግደው ምንም ችግር የለውም። ማድረጉ መጠቀሙ የሚወስደው ጊዜ አለ። ለማን ነው የምታደርገው? ትዳር ከሌለ ያለ ምክንያት የማድረጉ ጊዜ ይወስዳል፣ ልብን መሽጉል ያደርጋል። ባል የሚወደውና የሚጠላውን ማወቅ የብልህ ሴት መለያ። እሷ ስለማራት ስለወደደችው ብቻ አይደለም ማድረግ ያለበት። ትዳር ካላት ህይወቷ ከሌላ ሰው ህይወት ጋር የተያያዘ ነው። ለትዳር አጋሯ ብላ አንዳንድ ነገሮችን ልትተው፣ ለትዳር አጋሯ ብላ አንዳንድ ነገሮችን ልታደርግ ይገባታል። አይሻ ረዲየላሁ ዐንሃ በዚህ ረገድ ብዙ ምሳሌዎችን ማንሳት ይቻላል። ያደረገቻቸው ነገሮች አሉ። ነቢዩ አለይሂ ሰላቱ ወሰላም አይሻ የምትወደውን ነገር ያደርጉ ነው። ትዳር የሚያምረው የሚሰምረው ጎጆ የደስታ ጎጆ የሚሆነው ባልና ሚስት ሲናበቡ፣ አንዱ የሌላኛውን ፍላጎት ሲያውቅና በሚችለው ያክል ሲያሟላ። ይህ ካልታወቀ ቤት ጦር ሜዳ ነው የሚሆን። ሰላም ሊኖረው አይችልም። ለልጆችም ምቹ አይሆንም፣ ለተርቢያም አይመችም። ወዐንሃ ረዲየላሁ ዐንሃ አይሻ አላህ መልካም ሰላም ይወደድላትና ቃለት አለች አው ማአት ምራአቱን አንዲት ሴት ምልክት አሳየች ሚን ወራኢ ሲትሪን ከመጋረጃ በስተጀርባ ቢየዲሃ ኪታቡን እጇ ላይ መጽሐፍ ይዛ ጽሑፍ ይዛ
ኢላ ረሱሊላህ ወደ ነብዩ ሰለላሁ ዐለይሂ ወሰለም አመላከተች እንካለች فقبض النبي صلى الله عليه وسلم يده ነብዩ እጃቸውን ሰብሰብ አደረጉ እጃቸውን አልዘረጉ وقال አሉ ما ادري አላውቅም አያዱ رجل ام يد امراه ይህ የወንድ እጅ ነው ወይስ የሴት እጅ አላወቅኩም ምንድነው قالت ሴትየዋ አለች بل يد امراه የሴት ልጅ እጅ ነው እንጂ አለች قال ነብዩ አሉ لو كنت امراه ሴትማ ብትሆኒ ለغيرت اظفارك ጥፍሮችሽን በቀየርሽ ነበረ አሉ ያኒ ማለት የፈለጉት بالحنا حنا በቀባሽ ነበረ አሉ አተብላ اخرجه ابو داود والنسائي ابو داودና ኢማም النسائي ዘግበውታል ስለዚህ ሴት ልጅ ጥፍሯን እጇን እግሯን حنا መቀባት ይወደድላታል ባለትዳር ስትሆን አዎ ተወዳጅ ነው ባለትዳር ካልሆነች ሙባህ ነው ነገር ግን ወደፊት እንደሚጠቀሰው እንዲህ አይነት ጌጦችን አድርጋ የቀባቸውን የሰውነት አካሏን ለአጅነቢ ወንድ ልታሳይ አይገባም ባለትዳር ካልሆነች ከልክ በላይ በዚህ ተጠምዳ ጊዜዋን ልታቃጥልም አይገባም ወላኪን ነገር ግን لا تصبغ أظفارها ጥፍሯን ከማስገባም بما يتجمد عليها እዛው ጥፍሯ ላይ በሚደርቅ ነገር ويمنع الطهارة ውዱእ በሚደረግበት ገላን በሚታጠብበት ጊዜ ውሃ ወደ ውስጥ እንዳይዘልቅ የሚያደርግን ነገር መቀባት የለባትም በዘመናችን ጥፍር ቀለም የሚባለው ማለት ነው ሒናን መቀባት ትችላለች ጥፍር ቀለምን መቀባት አትችልም ሌሎች መሰል የሆኑ ጥቁር ሒና የሚሉት መሰል የሆኑ ጥፍር ውሃ እንዳይነካው የሚያደርጉት ይከለከላል ጥፍር ውሃ እንዳይገባ እንዳይነካው የማያደርጉ ዘመናዊ ኬሚካል የሌለባቸው ሊያነሱት ሲፈልጉ ተሰባብሮ የሚነሳ አይነት ነገር ያለበት ከሆነ አይቻልም ይህን ከሌለበት ምንም ችግር የለውም ይቻላል ሁለተኛው وأما صبغ المرأة شعر رأسها ሴት ልጅ ፀጉሯን ቀለም መቀባትን በተመለከተ فإن كان شيبا ፀጉሯ ሸብቶ ከሆነ فإنها تصبغه መቀባት ትችላለች بغير السواد ከጥቁር ውጭ ያለ ሸብቶ ከሆነ ከጥቁር ውጭ ያለን ቀለም መቀባት ትችላለች لعموم نهيه صلى الله عليه وسلم ነብዩ በጥቅሉ ስለከለከሉ عن الصبغ መቀባትን ቢሰዋዲ ጥቁር ቀለም መቀባትን ስለከለከሉ ያን በመሰረቱ ሽበት ከሆነ ፀጉር ለወንድም ይሁን ለሴት ቀለሙን መቀየር ይቻላል ከጥቁር ውጭ ያለ መሆን አለበት ቀይ ሊሆን ይችላል ጥቁርና ቀይ ተቀላቅሎ ቡኒ ሊሆን ይችላል ከስም ይባላል ችግር የለም ጥቁር ግን የተከለከለ ነው ከልከላው ለተሕሪም ነው ለከራሃ በፉቃሃዎች ማለት ኺላፍ አለበት የሐነፊያ የማሊኪያ የሐንበሊያ የተወሰኑ ፉቃሃዎች ለከራሃ ነው ብላ ነገር ግን ከሐዲሱ ጋር የሚሄደው የተወሰኑ ፉቃሃዎች የመረጡት ለተሕሪም ነው ጥቁርን ቀለም አርቁት ብለዋል ቀለም ቀቡት ሽበቱን ቀይሩት ጥቁር ቀለም ግን አርቁ ከሱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተብሏል ይሄ ብዙ የፍቅህ ከላም አለ ይሄ ቦታው አይደለም ከጥቁር ውጭ ያለን መቀባት ይቻላል قال الامام النووي رحمه الله تعالى في رياض الصالحين نووي رياض الصالحين የተሰኘው ታዋቂ ክታባቸው ላይ صفحه 626ኛው ገጽ ላይ باب نهي الرجل والمرأة ለወንድም ለሴትም የተከለከለ መሆኑ ቢታይበት ባብ ነው عن خضاب شعرهما ፀጉራቸውን መቀባት بالسواد በጥቁር ቀለም ፀጉራቸውን በጥቁር ቀለም መቀየር ጥቁር ቀለም መቀባት ለወንድም ለሴትም حرام መሆኑ የሚታይበት የሚብራራበት ባብ ነው ብለው ሐዲሶችን አስቀምጠዋል وقال في المجموع مجموع በተሰኘ ሌላ ድንቅ የፍቅህ ክታብ አላቸው ሳይጨርሱት የሞቱ ረሂመሁላህ ተዓላ ያ ክታባቸው አንደኛው ሙጀለድ 324ኛው ገጽ ላይ ولا فرق ልዩነት የለውም في المنع የተከለከለ መሆኑ ላይ من الخضاب بالسواد ጥቁር ቀለምን መቀባት بين الرجل والمرأة ለወንድም ይሁን ለሴት ምንም ለውጥ የለውም هذا مذهبنا ይህ የኛ የሻፊዒዮች መዝሀብ ነው በእኛ በሻፊዒዮች መዝሀብ ጥቁር ቀለም የተከለከለ የሚሆነው ለወንድ ብቻ አይደለም ለሴትም ጭምር ነው ምንም ለውጥ የለውም اللهم الا ለወንድ ጦር ሜዳ ላይ ጥቁር ቀለም ተፈቅዷል ይሄ ላይ ሁሉም ዑለሞች ተስማምተዋል ጦር ሜዳ ላይ ጥንካሬን ለማሳየት ጠላትን ፊት ለፊቱ ያለው ወጣት ነው ጉልበተኛ ነው የሚል ስሜት እሱ ላይ እንዲሰማው ለማድረግ ጦር ሜዳ ላይ ብቻ ተፈቅዷል በሁሉም ዑለሞች ስምምነት ከዛ ውጪ ወንድ ለጺሙም ይሁን ለፀጉሩ
ሽበትን ለማጥፋት ጥቁር ቀለም መጠቀም የለበትም። ሴት ልጅም እንደዚሁ ሽበትን ለማጥፋት ጥቁር ቀለም መጠቀም የለባትም። ወአማ صبغ المرأة لشعر رأسها ሴት ልጅ የራሷን ፀጉር መቀባት አልአስወዳ ጥቁሩን ፀጉሯን መቀባትን በተመለከተ ليتحول إلى لون آخر ጥቁሩን ፀጉሯን ليتحول እንዲቀየር ብላ إلى لون آخر ወደ ሌላ ቀለም ወደ ሌላ ከለር ለመቀየር ብላ ከሆነ የምትቀባው فالذي أرى እኔ የማምንበት أن هذا ይህ ድርጊት لا يجوز አይፈቀድም ብዬ ነው ማምነው። የተፈቀደው ፀጉሯ ሽበት ከሆነ ሽበቱን መቀየር ትችላለች፣ እሱንም ከጥቁር ውጪ የሆነን ቀለም በመጠቀም صبغ المرأة لشعر رأسها الأسود ጥቁር የሆነውን ተፈጥሯዊውን ፀጉሯን ليتحول إلى لون آخر ወደ ሌላ ቀለም ከለር እንዲቀየር ለማድረግ ከሆነ የምትቀባው فالذي أرى أن هذا لا يجوز ይህ አይፈቀድም ብዬ ነው ማምነው። ፈቂህ ናቸው ሼክ ሷሊህ አልፈውዛን ወፈቀሁ الله وحفظه በዘመናችን ካሉ ትልልቅ የፊቅህ አዋቂዎች መሃል አንዱ ናቸው። ከ60 ዓመት በላይ ዒልም ላይ ማስተማር ላይ መጽሐፍ ላይ የቆዩ ሰው ናቸው። ከእድሜ ብዛት የሚመጣ ራሱን የቻለ ፋህም ይኖራል፣ ብስለት ይኖራል፣ ግንዛቤ ይኖራል፣ ተጅሩባ ይኖራል። በዛው ልክ ዒልም ይጨመራል። የሰው ልጅ ዒልም በቃኝ አይደል፣ በቃኝ ያለ ቀን ጃሂል ይሆናል። በቃኝ የሚለው ጃሂል 2 3 4 ክታብ ከቀራ በቃኝ ይላል። አንድ ክታብ አንዴ ከቀራው ድጋሚ ሌላ ቦታ ሲቀራ ካገኘ ይሄንማ ድሮ ቀርቼዋለሁ ይላል። በትክክል እውቀት ፈላጊ አንድን ክታብ 3 4 5 6 ይቀራ 4 5 በተቀራ ቁጥር ተጨማሪ ፋህም ግንዛቤ ከዛ ክታብን ወስዳል። ሻሂድ ተራ ሰው እኔ እንደሚመስለኝ ማለት አይፈቀድለትም በሸሪዓ። ዒልም ላይ የቆየ ከዑለሞች የሆነ ሰው ግን እኔ እንደሚመስለኝ ማለት ይችላል። እኔ እንደሚመስለኝ የሚለው ከመሬት ተነስቶ አይደለም፣ ሌሎች የሚያውቃቸው ነገሮች ይኖራል። ከቁርአን ከሐዲስ ካለፉ ዑለሞች የሚያውቀው ይኖራል። ያን መሰረት አድርጎ እኔ እንደማየው እንደኔ አመለካከት ይላል። መዘርዘር ያለበት ቦታ ላይ ከአቻዎቹ ጋር ጥልቅ እውቀት ካለው እውቀት ፈላጊ ጋር ማጥናት፣ መልስ መሰጣጠት፣ ማስረጃው ምክንያቱ የሚባልበት ሁኔታ ይኖራል። ለጀማሪ ግን ሲሆን በጥቅሉ አቋምን ብቻ ገልጾ ይታለፋል። ጀማሪ የሆነ ሰው አላዋቂ የሆነ ሰው ግን እኔ እንደሚመስለኝ እኔ እንደምገምተው ያሉ ማውራት ሸሪዓ ላይ መቅጠፍ መለጠፍ ነው የሚሆነው። الذي أرى أن هذا لا يجوز እንደኔ አመለካከት ይሄ አይቻልም አሉ። لأنه ከተለው ምክንያቱን ገለጹ። ሸሪዓ ላይ አንድ ነገር አይቻልም ሲባል ከሁለት አንዱ ነው የሚጠቀሰው። ወይም ሐዲስ ቁርአን ማስረጃ ይጠቀሳል፣ ወይም ዒላው ይጠቀሳል ምክንያቱ ማለት። ለዚህ ምክንያት ደግሞ ሌላ ራሱን የቻለ ጥቅል የሆነ ማስረጃ አለው ሸሪዓ ላይ የተለያዩ ህጋትን እሱ ላይ የሚያቅፍ ማለት ነው። ሸሪዓ ላይ አንድ ነገር አይቻልም ተብሎ ወይም የቁርአን የሐዲስ ማስረጃ ነው የሚጠቀሰው፣ የጅማዕ ሊኖር ይችላል። ካልሆነ ግን ዒላ ነው የሚጠቀሰው። ዒላ ለሁሉም ተማሪ አይገባም። ጀማሪ የሆነ ተማሪ ዒላ ምን እንደሆነ ለማስረዳት 3 4 ርዕሶች የሚዳሰሱበት ወቅት ላይ ያስፈልገው ይችላል። ስለዚህ ጀማሪ የሆነ ሰው ከአስተማሪዎች ውስጥ የሚተማመንበትን እውቀት አለው፣ አላህን ይፈራል፣ የረሱልን ሰለላሁ ዐለይሂ ወሰለም ሱና ይከተላል የሚለውን ሰው ፈልጎ ነው መከተል ያለበት። እንደዚህ አይነት የዕልም ቋንቋዎች እስኪገቡ ድረስ ማለት ማስረጃን ማገላበጥ፣ ማመዛዘን፣ ማወዳደር እስኪችል ድረስ ማለት በጭፍን መከተልም ተገቢ አይደለም። እኔ ማንንም አልፈልግም አረብኛ ስላለው እያነበብኩ ዲኔን እተገበራለሁ ማለትም አይቻልም። ወደደም ጠላ ጀማሪ የመድሀብ ተከታይ ነው መሆን ያለበት። መድሀቡን ያስቀመጡ አላህና መልእክተኛው የሚታዘዙ ለዲን ሲሉ ብዙ የለፉ የዲን መሪዎች ናቸውና ባለንበት ጊዜ የምን መድሀብ ነው? ሻፊዒም ሰው ነው፣ አቡ ሐኒፋም ሰው ነው፣ እኔም ሰው ነኝ የሚሉ የዕልምነት ያልገባቸው ሰዎች በስተዋል። ሚዲያ ዕልምን አርክሶታል። ሰዎች ዕልምን እንዴት በምን መልኩ መውሰድ እንዳለባቸው ሁሉ ግራ ገብቷቸዋል። አው ኢማሙ አሕመድ፣ ኢማሙ ሻፊዒ፣ አቡ ሐኒፋ ሰው ናቸው። ነገር ግን ሰው ሁሉ አንድ አይደል። አንድ ቤት ላይ የሚበሉ የሚተኙ 2 ሰዎች አሉ። አንደኛው መንገድ ላይ ሲሽከረከር ነው የሚውል፣ ዓላማው መብላት መጠጣት፣ መንገድ ላይ መሽከርከር ነው፣ ገብቶ መተኛት። ሌላኛው ግን ማለዳ ላይ ወጥቶ ለሀገሩ ለህዝቡ ለዲኑ ሲሰራ የሚውል ሰው። ሁለቱም ግን ሰው ናቸው። ከአንድ ሱፍራ ላይ ከአንድ ትሪ ላይ ነው የሚበሉት። ዕለሞችም ላይ ሆነው ምንድነው? አዎ ሰው ናቸው፣ ግን ለየት ያሉ ሰው ናቸው። ህይወታቸውን ለዲን የሰጡ ማለዳ ላይ ቁጭ ካሉበት ለዙህር እንጂ ነው አይነሱ። ከዙህር በኋላ ቁጭ ባሉበት አስር አዳም ይልባቸው ማታ 5 ሰዓት 6 ሰዓት ድረስ ጀርባቸው ገብተው ጣታቸው ሁሉ ተጣጥፎ ህይወታቸውን በሙሉ ለዲን የሰጡአል። እነዚህም ሰው ናቸው። መንገድ ላይ ሲሽከረከሩ የሚውል ቴሌቪዥንና ፌስቡክ ሲያገላብጥ የሚውልም ሰው ነው።
ላ ወላሂ ሰማይና ምድር የተራራቁትን ያክል በመሃላቸው ልዩነት አለ። የርፈዕ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት ብላ ቃል ሼኹ ምን አሉ? ሊአነሁ ላ ዳዕየ ኢለይሃ የተከለከለበት አይሆንም የተባለበት ምክንያት ይሄን ለማድረግ የሚያስገድድ ነገር የለም፣ ምክንያት የለውም። ፀጉር እንደተፈጠረ ነው እና ያለው ጥቁር ነው። ሊአነ ሰዋደ ጥቁረት ቢንስበቲ ሊሻዕሪ ከፀጉር ጋር በተያያዘ ጀማሉን ውበት ነው። የፀጉር ውበቱ ጥቁረቱ ነው በተፈጥሮ ካሰቡ። አሁን ላይ የአስተሳሰብ ችግር መጥተው ነገሮች ካልተቀየሩ በስተቀር ወለይሰ ተሽዊህን እንከን አይደለም፣ ጉድለት አይደለም፣ ነውር አይደለም። يحتاج الى تغيير ማስወገዱ ያስፈልጋል የሚባል ነውር አይደለም፣ ተፈጥሮ ነው ያለው። የነጣባቸው ለማጥቆር ነው ጥረት የሚያደርጉት። እዚህ ጋር በተፈጥሮ ነው ያለውና ይሄን ለመቀየር የሚያስገድድ ነገር የለም። ወሊአነ ፊ ذلك ጥቁርን ወደ ሌላ መቀየሩ ውስጡም ላይ ስላለበት ተሸቡሃን መመሳሰል ቢልካፊራቲ ከካፍር ሴቶች ጋር አመጣጡ በብዛት በተለይ ባለንበት ዘመን ከነሱ ጋር ነው የመጣው። እነሱ ናቸው የተለያዩ አይነት ቀለሞችን የተቀቡ ጥቁራቸውን ይቀይሩት። ከዚህ አንፃር የጠጉር ቀለም መቀባት ነጭ የሆነን የሸበተን ወደ ሌላ ለመቀየር ካልሆነ በስተቀር ጥቁር የሆነውን ጠጉር ወደ ብጫ ወደ ሌላ ጋር መቀየር አስፈላጊ አይደለም። በላጩም የተሻለውም ይሄ ነው። በዚህ መጠመጥ ለዚህ ገንዘብ ማውጣት ስራ መፍታት ምክንያት የለም። ያስፈራል። ከካፍሮች ከፋሲቆች ጋር ከፋጅሮች ጋር መመሳሰልም እንዳይሆን። ሶስተኛው ወይባሁ ይፈቀዳል ለልመርአቲ ለሴት ልጅ አንተ ተሐላ መዋብ ማጌጥ من الذهب والفضة ወርቅም ይሁን ብርን بما جرت به العادة ባለችበት ሀገር ላይ በተለመደው መሰረት ሴቶች ዘንድ በተለመደው መሰረት እጇ ላይ አንገቷ ላይ ጣቷ ላይ ጆሮዋ ላይ ያለችበት ሀገር ላይ ባህሉ ልማዱ ከሆነ ማድረግ ትችላለች። وهذا ይህ بإجماع العلماء ሁሉም ዑለሞች ስምምነት ነው። ሴት ልጅ የወርቅ የብር ጌጦችን መጠቀም ትችላለች። አጠቃቀሙን በተመለከተ ሀገሩ ላይ ባለው ባህል መሰረት ግንባራቸው ላይ የሚያስሯል፣ አንገታቸው ላይ ብቻ የሚጠቀሙ ይኖራል። ጣታቸው ላይ የሆኑ አጋጣሚዎች ማይቻልበት በባህል አልተለመደም የሚሉበት ሁኔታ ይኖራል። ወርቅን ማይጠቀሙ ሌሎች ጌጦችን የሚጠቀሙ ይኖራል። እንደ ባህሉ እንደ አካባቢው የተለመደው ከሰው ሳትል ላይ መጠቀም ትችላለች። ይህ በሁሉም ዑለሞች ስምምነት ነው አሉ። በተወሰነ መልኩ አልባኒ ይሄን ኻልፈዋል። ሴት ልጅ الذهب المحلق ክብ የሆነ የሚጠልቅ አንገት ላይ ጣት ላይ የሚደረግ አይቻልም የሚል አቋም አላቸው። ነገር ግን ኢጅማዕን ኻልፈው ሌሎች ዑለሞች የተስማሙት ይቻላል የሚለው ላይ ያለምንም ገደብ ያለምንም እስቲስና ሴት ልጅ ሀገሯ ላይ በተለመደው መሰረት ሁሉንም አይነት የወርቅ የብር ጌጦችን መጠቀም ትችላለች። ከዛ በላይ ያሉትም ቢሆን ብዙ ጊዜ የተለመደው የሚገኘው ወርቅና ብር ስለሆነ እንጂ አልማዝ፣ እንቁ ሌሎችንም ቢጠቀሙ ችግር የለውም። ላኪን ላ የጁዙ ለሃ ነገር ግን ለሴት ልጅ አይፈቀድላትም አን ቱዝሂረ ሁልየሃ ጌጧን ማሳየት ሊርጃሊ ለወንዶች ገይሪል መሐሪሚ መሕረም ላልሆኑ ወንዶች ጌጧን ማሳየት አይፈቀድላትም። ይሄ ወሳኝ ነጥብ። ሴት ልጅ የወርቅ ቀለበት አድርጋ የወርቅ ወይም የብር ሀብል አድርጋ አፍንጫዋን ተበስታ አፍንጫዋ ላይ የወርቅ ወይም የብር ጌጥ አድርጋ ለአጅነቢ ወንድ ሊታይ በጭራሽ አይገባው። የመፈቀዱ ሸርጥ በል ተስትሩሁ ሰትራው መሆን አለበት፣ ቤት ውስጥ መሆን አለበት። ሴቶች ያሉበት ቦታ ላይ ብቻ ስትሆን የሚታይ መሆን አለበት። خصوصا عند الخروج በተለይ ስትወጣ من البيت ከቤት والتعرض ምትጋለጥ ሲሆን لنظر الرجال ለወንዶች እይታ ኢለይሃ ወደሷ ወንዶች ወደሷ እንዲያዩ የሚያደርግ ሁኔታ ሲኖር ከቤት ስትወጣ ደግሞ ለየት ባለ መልኩ ውበቷን ጌጧን ልትደብቅ ይገባታል። ለምንድን ነው የተከለከለው? ማድረጉ ተፈቀደ። መልሶ ደግሞ ከተሰተረች ነው ሒጃብ ካረገች ነው ለምን ተባለ ያልሽ እንደሆነ ለأن ذلك ፊትና ይሄ ፊትና ያመጣል። ሴት ልጅ በራሷ ሰውነቷ መታየቱ ፊትና ነው። ለዚህ ነው ሸሪዓ ሴት ልጅ ሒጃብ ታድርግ ያለው። ሊፈትን የሚችለው ሰውነቷ ላይ ወርቅ ብር ጌጥ ካለ ሌላ ተጨማሪ ፈተና ስለሚሆን ወንድ ፊት ይሄን ማድረግ የለባትም። አጅነቢ ወንድ ፊት ያረገችም እንደሆነ አርገ የወጣችም እንደሆነ በአይንም እንዳይታይ ድምፁም ለጆሮ እንዳይሰማ ማድረግ አለባት። ወቀድ ኑህየት ሴት ልጅ ተከልክላለች አን ቱስሚዐ እንዳታሰማ አርሪጃለ ለወንዶች ሰውተ ሁልይሃ የጌጧን ድምፅ እንዳታሰማ ተከልክላለች። አለዚ ፊ ሪጅሊሃ እግሯ ላይ ያለን ጌጥ የእግር ሀብል አድርጋ ከሆነ እንዳይሰማ ማድረግ አለባት። ታሕተ ሲያብ ያውም ከልብስ ስር ያለው እግሯ ላይ ሀብል ካረገች እጇ ላይ አምባርና መሰል ነገሮችን ካረገች
ስትራመድ እጇን ስታንቀሳቀስ ከሂጃብ ስር እንኳን ያለው ጌጥ ድምፁ እንዳይሰማ አላህ ቁርአን ላይ ከልክሏል። ወላ የድሪብነ ቢአርጁሊሂነ ሊዩዕለመ ማ ዩኽፊነ ሚን ዚነቲሂነ ብላ ሲራመዱ እግራቸውን አያስጩሁ የደበቁት ጌጣቸው እንዲታወቅላቸው በሚል ብሏል። ቀስ ብላ መራመድ አለባት። ሸፍናው እንኳን ስትራመድ ድምፁ ተሰምቶ ወንድ እንዳይፈተን ቀስ ትበል ያለ አላህ አንገቷ ላይ እጇ ላይ እግሯ ላይ ጌጥ አድርጋ ጌጡን ያሳየች ትሄድ ብሎ በጨረሻ አላህ አይፈቅድም። ስለዚህ ሸርጡ መሰተር አለበት፣ ቤት ውስጥ መሆን አለበት። ፈከይፈ ቢልሑልይ ዛሂር ከልብስ ስር ያለውን የእግሯን ጌጥ ድምፁ ተሰምቶ ወንድ እንዳይፈተን ቀስ ብላ ትራመድ አላህ ካለ ፈከይፈ ታዲያ ምን ሊባል ነው? ቢልሑልይ ዛሂሪ ግልጽ የሚታየውን ጌጧን ያሳየች መሄድ ምን ሊባል ነው? ከእግር ስር ያለውን በጅልባብ በሱሪ በካልሲ የተሸፈነ ጌጥ ድምፁ እንዳይሰማ ቀስ ትበል አታስዩ ከተባለ ግልጽ የሆነ ሰውነቷ ላይ ፊቷ ላይ አንገቷ ላይ እጇ ላይ ሊታይ የሚችል ጌጥ እንዴት አይከለከልም የሚል የኢስቲንካር ኢስቲፍሃም። ከዚህ ወርቅ ብር ጌጥ መጠቀም ይቻላል። ነገር ግን ለአጅነቢ ወንድ መታየት የለበትም። ከልክ በላይ በዝቶ ኢስራፍ መሆንም የለበትም። የሌሎችን ቀልብ መስበር የለበትም። ዘካውን መውጣት አለበት። ዘካ በገንዘብ አለበት የለበትም ወይስ በማዋስ ብቻ ነው ዘካ የሚወጣው? ሌላ ሰፊ የሆነ የፍቅህ ርዕስ ነው። ያለፈው ደርሳችን ላይ ከዚህ ክታብ በፊት የጨረስነው አድሩሱል ሙሂማ ላይ አብራርተናል። ወላሁ ተዓላ አዕለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።